ጤና ይስጥልኝ እንደምን አድራችኋል ተመልካቾች ከኢትዮጵያ
አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ያለሁበት ስኬት የትጋትና የመታተር ውጤት ነው። ከሁሉም በላይ ደግሞ በራሴ አቅም እምነት እንዲኖረኝ ያደረጉኝ የወሰንኳቸው ብልህ ውሳኔዎች ናቸው። ለትምህርትና ለእውቀት ትልቅ ቦታ መስጠቴ፣ ሌት ተቀን ሳልሰለች በርትቼ እየሠራው ቤት መቀለሴ፣ እንዲሁም ገንዘቤን በትክክለኛው ቦታ መዋሌ ዛሬም እንደ ትላንቱ ያለምንም ቅድመ ሁኔታ ከአያት በገዛሁት ቤት ሌሎች ህልሞቼን ለማሳካት ቆርጫለሁ። አዎ ይህ የብልሆች የኢንቨስትመንት ምርጫ ነው። በ60/40 የረጅም ጊዜ አከፋፈል ቤት ገዝተው ከቤትም ባለፈ ሌሎች ህልሞችን እውን ያድርጉበት። ለበለጠ መረጃ ይደውሉልን ወይም በአቅራቢያው የሚገኙ የሽያጭ ቢሮዎቻችንን ይጎብኙ። ህልሞን ቤት ይስጡት። አያት ዞሮ መግቢያዬ። ውጭ ያለው ልጅ ብር ላከልኝ፣ ለጉዳይ ደረሰልኝ። እንኳን ደስ አለሽ። በቃ ባንክ ሳይዘጋ አሁኑኑ መሄድ አለብሽ። አሁንማ ቴሌ ዘይዷል። በስልክ ቁጥሬ እኮ ገንዘቡ እጄ ገብቷል። እንዴ በምን ተአምር? ቴሌ ብር ዓለም አቀፍ ሐዋላ ክፍተትን የሞላ የዘመኑ መላ። የረፍት ቀን የሥራ ሰዓት ሳይሉ በስልክ ቁጥሮ ያለ ገደብ ገንዘብ ይቀበሉ። ቴሌ ብር ሐዋላ የተላከሎትን ገንዘብ ወዲያው በእጁ ያቀብላል። ለፈለጉት ጉዳይ የልቦን ያደርሳል። ከውጭ ሀገር በቴሌ ብር ዓለም አቀፍ ሐዋላ ገንዘብ ሲላክሉ 5% ተጨማሪ ስጦታ ያገኛሉ። በቴሌ ብር ዓለም አቀፍ ሐዋላ በተላከሎት ገንዘብ የቴሌ ብር አገልግሎትን ተጠቅሞ ክፍያዎች መፈጸም፣ ከቴሌ ብር ወኪል ወይም ሽያጭ ማዕከሎቻችን ገንዘብ ውጪ ማድረግ እንዲሁም ወደ ባንክ አካውንቶ በቀላሉ ማስተላለፍ ይችላሉ። ቴሌ ብር ሐዋላ አንጀት አርስ መላ። ፈጣን፣ ቀላል፣ ምቹና አስተማማኝ። ኢትዮ ቴሌኮም። ሕይወት በአንድ ጀንበር አትረታ። ኑሮን ለማሸነፍ ስንማትር ልክ እንደ ቀድሞቹ አባቶቻችን ታታሪ፣ ሰውን አክባሪ፣ ቅንና ታማኝ መሆን መዘንጋት በፍጹም የለብንም። ከሰዎች ጋር በመልካም ስነ ምግባር ተኗኗር እንደሚለው ሁሉ በችግር ሰዓት ከጎናችን የሚቆሙት ከኛ ስኬት ውጪ ሌላ ማየት የማይፈልጉት የሚችሉትን ሁሉ አበርክተው ከሰጡን ውጪ ጭማሪ የማይቀበሉት ቀና አጋሮቻችን ናቸው። እርሶም ሱና እየተከተሉ ሐራምን እየራቁ አቋራጭ መንገድ ሳይፈልጉ በሕይወት ጎዳናዎች ላይ ቅን ሆነው ተጉዘው ኑሮን ያሸንፉ፣ ሕይወቶን ይለውጡ፣ የልፋቶንም መልካም ውጤት ያጣጥሙ። እኛም ልክ እንደ ድሮ በደንበኞቻችን ፍላጎት መሰረት የሸሪዓውን መርህ በተከተለ ከወለድ ነፃ የቁጠባ ሂሳብ አማራጮችን እንዲሁም የፋይናንሲንግና የኢንቨስትመንት አገልግሎቶቻችንን በአቅራቢያው በሚገኝ በሁሉም የኦሮሚያ ህብረት ሥራ ባንክ ቅርንጫፎቻችንና ከወለድ ነፃ ኩፕ አልሁዳ ቅርንጫፎቻችን በኩል ስናቀርብሎት ከታላቅ አክብሮት ጋር ነው። ረመዳን ሙባረክ። ኩፕ አልሁዳ እውነተኛ አጋሮ። ከመልእክቶች ተመልሰናል። የጤና ይስጥልኝ ኢትዮጵያ ዝግጅቶች አጋር ኢትዮ ቴሌኮም እጅግ አድርገን እናመሰግናለን። በጤና ይስጥልኝ ኢትዮጵያ ከምንመለከታቸው ጉዳዮች ደግሞ የማህበራዊ ሚዲያ ዳሰሳው አንዱ ነው። ዳው እንግዲህ ማህበራዊ ሚዲያው በርካታ ጉዳዮችን እየዳሰሰ ነው። ቅዳሜና እሁድ ያሳለፍናቸው ቅዳሜና እሁድ እንደመሆኑ መጠንና አንዱና ዋነኛው እንግዲህ ሲነሳ የነበረው የታላቁ ህዳሴ ግድብ ነው። እንግዲህ ምናልባት 12ኛ ዓመቱ ረጅም ጊዜ ወስዶም ቢሆን አሁን ግን በስኬት ወደ ስኬት እየደረሰና ወደ አራተኛው ሙሌትም እየተቃረበ ነው። አዎ እንግዲህ የታላቁ የኢትዮጵያ ህዳሴ ግድብን ስናነሳ ኢትዮጵያውያን በጋራ የጀመሩት ትልቅ ፕሮጀክት እንደመሆኑ አሁን ደግሞ በብዙ ፈተናዎችም ቢሆን አልፎ ለመጨረሻው ውጤት እየበቃ ነውና በጣም ደስ የሚል ነው። ብዙዎች ተሳትፈውበታል። በሐሳብ፣ በገንዘብ፣ በጉልበት በብዙ ኢትዮጵያውያን ትውልደ ኢትዮጵያውያንና ኢትዮጵያ ወዳጆች የሆኑ በሙሉ ተሳትፈውበት አሁን ለመጨረሻው እየደረሰ ያለ ፕሮጀክት ነው። ፈተናው ቀላል አልነበረም። እንግዲህ እናስታውሳለን የተባበሩት መንግስታት ድርጅት ጭምር ላይ የቀረበ አሜሪካም እንደዚሁ በርካታ
ጫናዎችን ስታደርግበት የነበረ የአረቡ ዓለም ጭምርን የአረብ ሊግ ጭምር እንደዚሁ በርካታ በዛ ውስጥ ፈተናዎች ውስጥ አልፎ ግን እዚህ ደረጃ ላይ መድረሱ ምናልባትም ከትንሿ ከትምህርት ቤት ጀምረው ሲያዋጡለት የነበሩት እናቶች ከመቀነታቸው ፈተው ሲያበረክቱበት የኛም ድርሻ አለበት ሲሉት የነበረው ትልቅ ፕሮጀክት እንደመሆኑ መጠን እንደው ግድብ ብቻ አይደለም ይሄ የአሸናፊነት ስነ ልቦናሽን እዛ ውስጥ ታገኘዋለሽ ይሄ አልበገር ባይነትን በቃ መጀመር እንጂ መጨረስ ፈተናዎችም ውስጥ ሆኖ ማሳካት እንደሚቻል ትልቅ ማስተማሪያ የሚሆንና ትልቅ ፕሮጀክት እንደሆነ ነው ማንሳት የሚቻለው። አዎ እንግዲህ ከሊቅ እስከ ደቂቅ የተሳተፈበት ይሄ ፕሮጀክት ዛሬ ላይ ደርሷል። ከዚህ በኋላም ደግሞ የሚጀመሩ ትልልቅ ፕሮጀክቶችን እንደዚሁ መጀመር ብቻ ሳይሆን መጨረስም እንደሚቻል ማሳያና ሀገርን ከፍ የሚያደርጉ ትልልቅ ስራዎችን መስራት እንደሚቻል ምሳሌ የሆነ በመሆኑ ከዚህ በኋላ ለሚኖሩ ማንኛውም ሀገራዊ ፕሮጀክቶች መነሻ ሆኖ በአንድ ላይ መስራት እንዲቻል ያስችላል ብለን እናስባለን። ስለዚህ ከዚህ በኋላ ደግሞ ቀሪ ስራዎችንም በጋራ እንደዚሁ 10% ይቀረዋል። ከዚህ በኋላም በርካታ ስራዎች ነው የሚቀሩ። ስለዚህ እሱን መጨረስ ያስፈልጋል። እኛ ይሄንን ካልን ደግሞ ከኦንላይን ባልደረባችን ሌሎች ጉዳዮችን ይዞ ምን አይነት ጉዳዮች ሊነግረን እዚህ ስቱዲዮ ይገኛል አሉ ይታላ አለን። በጣም እናንተ ያነሳችሁት በተለይ ታላቁ የኢትዮጵያ ህዳሴ ግድብ ከሀገር ውስጥ ኢትዮጵያውያን ጀምሮ በዓለም አቀፍ ደረጃ ኢትዮጵያ ከምትነሳባቸው ጉዳዮች አንዱ የነበረ መላ ኢትዮጵያ ምናልባትም ከአድዋ ድል ቀጥሎ ሁለተኛው በአገር ውስጥም ውጭም ያለ ዳያስፖራው በስፋት የተሳተፈበት በውስጥ አቅም ብቻ የተገነባና ለኢትዮጵያ ዳቦ ብቻ ሳይሆን ብርሃን ብቻ ሳይሆን የኢትዮጵያን ኢንዱስትሪ ከፍ ለማድረግ በተለይ በቱሪዝም ሴክተርም በማኑፋክቸሪንግ ሴክተርም በኃይል አቅርቦት በሙሉ አቅማቸው መስራት የማይችሉ የተለያዩ ፋብሪካዎች ኢንዱስትሪዎች በሙሉ አቅማቸው እንዲሰሩ ትልቅ የአቅም ምንጭ የሚያደርግና ኢትዮጵያ ኃይልን ለጎረቤት ሀገራትም ሽጣ ከጎረቤት ሀገራት ጋር በትስስር አብራ ማድረግ የሚችልበት ትልቅ ፕሮጀክት ነው። እያለቀ ነው። ብዙዎቹም እንደምስራች እየጠበቁት ነው። እንግዲህ ሁለተኛ ዙሩ ማመንጨት እንደሚጀምሩ ተስፋ ይደረጋልና ይሄ ባይዞ ትልቁ ህዳሴ ግድብ እንጂ ከሱ በኋላ በፊት ወደ ሀገር ውስጥ በጣም ብዙ የኃይል ማመንጫዎች አሉ። ግን ትልቁ ነው ኃይል ኢትዮጵያ ማመንጨት የሚችለውና እንዳላችሁት መነጋገር ነበርና ቀዳሚው በተለይ ከቱሪዝም ሀብቶቻችን ጋር ይያያዛል። እንግዲህ ቅዳሜና እሁድ ብዙ ጊዜ ከፌደራል ጀምሮ እስከ ታችኛ ያሉ የህብረተሰብ ክፍሎች ኢትዮጵያን ዞር ብሎ የማየት የመጎብኘት ትሬንዶች የተለመዱ ነው። ጠቅላይ ሚኒስትር አብይ አህመድም ቅዳሜና እሁድ አማራ ክልል በመሄድ በአማራ ክልል የሚገኙ የተለያዩ በዩኔስኮ የተመዘገቡ የቱሪስት መስህቦችን ያሉበትን ደረጃ የማየት የማወቅ እንቅስቃሴ ሲያደርጉ ነበርና በተለይም ፋሲለደስ እንደምታውቁት በዩኔስኮ ኢትዮጵያ ካስመዘገበቻቸው ታሪካዊ ቅርሶች መካከል አንዱ ኢትዮጵያውያን ትላንት የነበሩ ኢትዮጵያውያን ፈጣራ ክህሎት ችሎታን በደንብ የሚያሳይና ትላንት የነበረው ትውልድ ይሄን መፍጠር ይሄን መቅረጽ ችሏል። አሁን ትላንት የተፈጠረውን ይሄን ታሪካዊ ቅርስ ለትውልድ በማቆየት ረገድ አሁን ያለው ትውልድ በደንብ መስራት አልቻለም በሚል ነው ጠቅላይ ሚኒስትር አብይ አህመድ ያነሱት። ከዚህ ጋር በተያያዘም የአንድነት የፍቅር ከተማ ተብላ የምትታወቀው ባህር ከተማ የቱሪዝም መስህብነት ከፍ ለማድረግ በ1 ቢሊዮን ብር የአንድ የባህል ማዕከል የተገነባ ይገኛል። የኦሮሞን የሀደሬ ህዝቦችን ባህል ታሪክ በደንብ የሚያሳይና እዛ አካባቢ ለሚሄዱ የቱሪስቶች ሲሄደው ኢትዮጵያን እንዲያውቁ ኢትዮጵያን እንዲረዱ እዛ አካባቢ ያለው ማህበረሰብ ባህሉ አኗኗሩ ታሪኩ ወጣቶችም አእምሯቸው በደንብ ማበልጸግ የሚቻሉባቸው ማዕከላት የተለያዩ ስብሰባ ማዕከሎችን ያካተተ የመንግስት ኮሚኒኬሽን ሚኒስትር ዴኤታ ወይዘሮ ሰላማዊት ካሳ እና ሌሎችም የተመራ በተለይ አሁን ይሄ በ10 ዓመት የልማት እቅዱም ቱሪዝም አንዱ የልማት ትኩረት ተደርጎ ኢትዮጵያ ያሏትን የቱሪዝም መስህቦችን በማልማት ገቢ ማግኘት የሚችልበት ዜጎችም ተጠቃሚ እንዲሆን ለማድረግ የተጀማመሩ ነገሮች አሉ። እነሱን የበለጠ የመለየትና ለመስራት የነበሩ እንቅስቃሴዎች ነበሩ። እንግዲህ ጠቅላይ ሚኒስትርም ፋሲል የጋራ ሀብታችን ነው ኢትዮጵያን በተባበረ ክንድ የሰሩት ነው። ይሄን የበለጠ ለትውልድ ለማቆየት ደግሞ የመደመር ትውልድ መጽሐፍ ገቢም ይሄን ለማልማት ይውላል በሚል ነው ያነሱትና ምናልባት የተጀማመሩ የቱሪዝም ሀብቶችን የመጠቀም ልማዶች እንቅስቃሴዎች አሁን እየሰፉ መሆናቸው በደንብ ያሳያል። እኛ ሀገር አሁን ይሄ በደንብ ከፍ ያለ ስም ያላቸው ረጅም ዓመት ያስቆጠሩ የቱሪዝም ሀብቶች እንዳሉ ሆነው ግን ዙሪያችን ብንመለከት በጣም ብዙ ያልተሰራባቸው አሁን ላይ ያው በሂደት ላይ ያለ አልተሰራም ብለን መደምደም አንችልም። ግን ደግሞ በሂደት ላይ ያሉ ስራዎች እንዳሉ በደንብ እያየን ነው። ዙሪያችን አዲስ አበባ እንኳን ብንመለከት ያሉ የቱሪዝም ሀብቶች ተፈጥሮ የሰጠችን ፏፏቴ ተራራ ብዙ ነገሮች አሉና በተለይ ይሄ አሁን ላይ ወጣቶች የጀመሩት የሃይኪንግ ጉዞ ጥሩ እያስተዋወቀ ይመስለኛል። ሶሻል ሚዲያውም አንዱ ለዚህ ያበርክቶ ስላለው ያው እንደውም አንቺ ኢኮቱሪዝም አሁን አንሳሽ እንጂ ሰሞኑን ከምባታ ጠምባሮ ዞን የቢሲ ሳይበር ሚዲያ እዛ ሄጄ ነበርና
እውነትም እኛ እናቃትም ኢትዮጵያን እናቃትም ኢትዮጵያ በተፈጥሮ ያሏት የተፈጥሮ መስህቦች በቱሪዝም ምናልባትም ከቡና ከቆዳ ከሌጦ ብዙ ገቢ ማግኘት የሚያስችሉ የተፈጥሮ ጸጋዎች አሉ ትንሽ ብቻ የኛን አበርክቶ ጨምረ ትንሽ አልመተን ብዙ ዓለም አቀፍ ቱሪስቶችን ወደ ኢትዮጵያ እንዲመጡ እንዲጎበኙ አሁን ይሄ ተፈጥሮ ነው ሰው ሰራሽ ታሪካዊ ባህላዊ ቅርሶች በተጨማሪ ማለት ነውና ይሄ ትልቅ ሀብታችን ነው እንግዲህ ይሄን ለማልማት የተጀማመሩ ነገሮች ጥሩ ናቸው አሁን ይሄ ከመንገድ ከመሰረተ ልማት ከማብራት ጋር በተገናኘ የሚነሱ ጉዳዮችን መንግስት ለመቅረፍ የተለያየ እንቅስቃሴ ያደረገ መሆኑን ነው ያየን ያለና anyway ተጀምሯል የሚለው ለማንሳት ነው ሁለተኛው እንግዲህ ረመዳን ጾም ዛሬ 11ኛ 12 ደርሷል ሰሞኑን ፕሬዝዳንት ሳህለወርቅ ዘውዴ ጨምሮ የኢፌዴሪ የውጭ ጉዳይ ሚኒስትሩና ምክትል ጠቅላይ ሚኒስትር የተለያዩ የህብረተሰብ ክፍሎችን በቢሮአቸው በመገኘት የተለያዩ ሆቴሎች በመጥራት የማስፈጠር ሰንስራት ሲካሄድ አይተናል እንግዲህ ይሄ ረመዳን ጾም እንደሚባለው የእዝነት የመረዳዳት የመተባበር እንግዲህ መሪዎቹ ሳይቀሩ ከተለያዩ የህብረተሰብ ክፍሎች የማስፈጠር ባህሉ ከዚህ ቀደም በብዛት ያልነበረ ነው ባለፉት 2-3 ዓመታት በብዛት ያየነው ያለነውና አሁን ምክትል ጠቅላይ ሚኒስትሩ የውጭ ጉዳይ ሚኒስትሩ መቀመጫቸውን አዲስ አበባ ያደረጉ የተለያዩ ዲፕሎማቶች ሙስሊም ዲፕሎማቶችን የተለያዩ ሆቴሎች በመጥራት እንግዲህ ለዲፕሎማሲው ያግዛል እንግዲህ የተለያዩ ስጦታዎችን መስጠት መጋበዝ የራሱን የቻለ ሚና እንዳለው የተገለጸው በተመሳሳይ የአዲስ አበባ ከተማ አስተዳደር ወደ 500 ለሚጠጉ ለሚጾሙ ሰዎች አቅም ችግር አለባቸው የተለያዩ የቴምር እንደምትመለከቱት የዘይትና የፍርኖ ዱቄት ድጋፍ ማድረጉ ነው ያስታወቀው ይሄ ከዚህ ቀደም በተለያዩ በዓላት ሲከበሩ እንደዚህ መሰል ያቅም ችግር ላለባቸው ሰዎች ሲያደርጉ የነበረው እንቅስቃሴ ነው አሁን ይሄን የተመለከቱት ትላንት ምሽት ከተማ አስተዳደሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አመራሮችን ጨምሮ እስከ ማዘጋጃ ቤት በመጥራት የማስፈጠር ሰንስራት የተካሄደበት ነው ይሄ ባህል እንግዲህ በየክልሎቹም እየተለመደ እየተስፋፋ በአዲስ አበባ ከተማ ደረጃም በ11 ክፍለ ከተሞች የማስፈጠር የፍጣር ፕሮግራም እንደሚካሄድ ወይዘሮ አዳነች አቤቤ ከንቲባው ነው ያስታወቁት በተመሳሳይ የረመዳን ጾም 17ኛው ቀን ላይ ደግሞ አዲስ አበባ ረጅሙ የአደባባይ የፍጣር ፕሮግራም እንደሚካሄድ እንደሚካሄድና የተለያዩ ዝግጅቶች እየተደረጉ መሆናቸውን ለመረዳት ችለናል ይሄ በአዲስ አበባ ደረጃ የተካሄደ ያለ የፍጣር ፕሮግራም ነው ሰሞኑንም በተለያዩ ማህበራዊ ሚዲያ አካባቢ ሰዎች እንዲያዝኑ እንዲረዳዱ እንዲደግፉ በየመስጂዱ በየቤተ ክርስቲያኑ በር አካባቢ የበጾሙ ጊዜ አቅም ችግር ያለባቸው ሰዎች ድጋፍ ሲጠይቁና እናስታውሳለን ስለዚህ የመረዳት ባህሉ የበለጠ ማክሮ ይቀጥላል የሚል ሐሳብ ተነስቷል ይሄም ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን የነበረው የፍጣር ፕሮግራም ነው ወደ 40 አካባቢ የተካሄደ ነው አንዱ ማህበራዊ ሚዲያ አካባቢ መናገር ነበር ማለት ነው አይ ቆንጆ ጅምር ነው በተለይ ደግሞ ያው መረዳዳቱ እንዳለው ሆኖ እንደዚህ በዓላት ላይ ደግሞ የበለጠ ችግሩም ይቀፋልና ደጋፊ ሲኖር እንደዚህ ያለው ሚል ሲኖር ትልቅ ነገር ነው እንደዚህ በመሪዎች ደረጃ ደግሞ ሲጀመር ሁሉም ህብረተሰብ ባለበት አካባቢ የማየት መነሳሻ አሁን ደግሞ የኑሮ ውድነቱንም እያየነው ነው ነገሮች እንደ በፊቱ አይደሉም ወጥተሽ በትንሹ ገዝተሽ የምትገቢው ነገር በጣም ፈታኝ እየሆነ ነውና በዓላት ሲሆን የተለየ ስሜት ይፈጥሻል በእርግጥ መረዳዳቱ ሌላውም ቀን ቢሆን ደስ ይላል ሁሌም ቢኖር ነገር ግን ደግሞ በዓል ሲሆን ደግሞ ስሜትሽ ይጎዳል እንደዚህ በበዓል ቀን ምንም ነገር አለማግኘት ምንም አለማፍጠር ጾም አለመፍታትና ትልቅ ተምሳሌት የሚሆን ነገር ነው ሁለተኛውም ከፍጣር ጋር የተገናኘ ይቀደሙ በቢሮዎች ምናምን አካባቢ ነበር ይሄ ደግሞ በአደባባይ የተካሄደ የፍጣር ፕሮግራም ነው በትላንትናው ዕለት ምሽት ቡታጀራ ከተማ ብዙ የህብረተሰብ ክፍሎች በተገኙበት አሁን እቺ ብታዩት እንግዲህ አረንጓዴ የለበሰች 2 ዓመት እዛ 10 እና 11 እዛ ነው የተማርኩት በጣም ሰላማዊ ከተማ ህዝቡ ስራ ወዳድ በጣም ታታሪ ከተማው በጣም ለኑሮ ምቹ ከሚባሉ ከተሞች መካከል አንዷ ናት ከአዲስ አበባ በሆሳና መስመር 132 አካባቢ ኪሎ ሜትር የምትርቀው በትላንትናው ዕለት ምሽት በዚህ ሁኔታ በከተማ የሚገኙ በዙሪያ ቀበሌያት የተውጣጡ የህብረተሰብ ክፍሎች የፍጣር ፕሮግራም የተካሄደበት ነው ይሄ የምትመለከቱት ደግሞ ቅዳሜ ዕለት የተለያዩ የህብረተሰብ ክፍሎች ወራቤ ከተማ ላይ የነበረው ከአዲስ አበባ ከተማ ውጭ እንግዲህ የነበረው የአደባባይ የፍጣር መርሃ ግብር የነበረ ነው እንደምትመለከቱትም ከፌደራል ጀምሮ እስከ ክልል ከተለያዩ ዞን ወረዳዎች የተውጣጡ የተለያዩ የህብረተሰብ ክፍሎች እንግዲህ የጠቅላይ ሚኒስትሩ ብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን የቀድሞ መከላከያ ሚኒስትሩ የስራና ክህሎት ሚኒስትሯ ወይዘሮ ሙፈሪያት ካሚል ጨምሮ ብዙ የህብረተሰብ ክፍሎች የተገኙበትና የነዚህ ሰዎች መገኘትም በየወረዳው በየዞኑ እነዚህ መሰል ፕሮግራሞች ሲካሄዱ ድሆች ያቅም ችግር ያለባቸው ሰዎች እንደግፍ እንርዳቸው እናስፈጥራቸው የሚል ሐሳብን የሚል መልእክትን በደንብ የሚያስተላልፍ ነው እንግዲህ ቅድም እንዳልኳቸው ኡስታዝ አቡበከር ጨምሮ ረመዳን ጾም 17ኛ ቀን በአዲስ አበባ ብዙ ሰዎች በተሳተፉበት ግራንድ የሆነ
የአደባባይ ፍጣር ፕሮግራም ይካሄዳል። ይሄ ዋና ዓላማው አንድነትን፣ መተሳሰብን፣ መረዳዳትን ለማጎልበት ያለመ እንደሆነ ነው የተገለጸው። የረመዳን ጾም እስከሚያልቅ ድረስም ሁሉም ሰው ባለው አቅም እንግዲህ አብይ ጾም አለ የተጾመ ነው። እንግዲህ ቅዳሜ ዕለት ትላንትና እሁድ በአዲስ አበባ ከተማ ደረጃ የሁሉም እምነት ተከታዮች በተገኙበት የጋራ ጸሎት ስነስርዓትም ተካሂዷልና እንደ ሀገርም ጸሎት ያስፈልጋል። እንደ ሀገርም መተባበር፣ መደማመጥ፣ መከባበር፣ መረዳዳት በጣም ያስፈልጋል የሚል መልእክቶች በተለያዩ ማህበራዊ ትስስር ገጾች ሲነሱ አስተውለናል። ይህ እንግዲህ ግራንድ የሆነው ብዙ ድሃ የህብረተሰብ ክፍሎችም የሚያሳትፍ ነው። የሌላቸው በየመስጂዱ በር የሚለምኑ ሰዎችንም እድል እንዲያገኙ የሚያስችል ነው። ይህ እንግዲህ ከሀላባ ዞን የመጡ ወራቤ ላይ የተሳተፉ የህብረተሰብ ክፍሎችን ነው የምናየው። አንዱ ማህበራዊ ሚዲያ አካባቢ ብዙ ሰዎች ሲቀበሉት የነበረ ፎቶ ለማለት ነው። አራተኛውና የመጨረሻው እንግዲህ በህብረተሰባችን ክፍል እንደምትመለከቷቸው ህፃናት የመሳሰሉ ሁለትና ከዛ በላይ በተፈጥሮ ምክንያት የጤና ችግር ያለባቸው ህፃናት በጣም ብዙ ይገኛሉ። እነዚህ መሰል ህፃናትን በማሰባሰብ አስፈላጊ ህክምና ቴራፒ በመስጠት ድጋፍ ለማድረግ አንድ በ2013 እዝነት የአካል ጉዳተኛ ህፃናትና ወላጅ መረጃ ማህበር በሚል ተቋቁሟል። እዚህ አዲስ አበባ ነው የሚገኘው። በዚህ ማዕከል ወደ 18 የሚደርሱ መናገር ማይችሉ ሀሳባቸው መግለጽ ማይችሉ በተፈጥሮ የአካል ጉዳተኛ የሆኑ ህፃናት ተሰባስበው እንክብካቤ የሚደረግበት ማዕከል ነው። ይህ ማዕከል በአሁኑ ሰዓት በፍላጎት ደረጃ እስከ 200 የሚጠጉ እንደዚህ መሰል ህፃናት ችግር ያለባቸው ወደዚህ ማዕከል ለመግባት ፍላጎት አላቸው። እንግዲህ ቤተሰቦች፣ ወላጆች ይህን ማሳከም አይችሉም። የተፈጥሮ ሁለትና ከዛ በላይ ነው። እነዚህ ለመደገፍም እዝነት አካል ጉዳተኛና ህፃናትና ወላጆች መርጃ ድርጅት በሚል ተቋቁሞ ቅዳሜ ዕለት በአዲስ አበባ የገቢ ማሰባሰቢያ ፕሮግራም አካሂደው ነበርና የዚህ ፕሮግራም ዋና ዓላማ በህብረተሰባችን በዚህ መሰል አደጋ የተጠቁ ህፃናትን የሚደግፍ እንክብካቤ የሚደረግበት እስከ 60 ሚሊዮን ብር ወጪ በማውጣት አንድ ማዕከል ለመገንባት እንቅስቃሴ ጀምረዋል። ይህን ማዕከል ለመገንባትም ህያው ለማድረግም ቅዳሜ በነበረው የገቢ ማሰባሰብ ፕሮግራም እስከ 6 ሚሊዮን ብር መሰብሰብ ቻለች። አሁን የምትመለከቷት ዘቢባ ትባላለች። የድርጅቱ መስራች ነች። ዘቢባ አህመድ የምትባለው ይቺ ልጅ ይህን ለመስራት አንዱ ያነሳሳት አንዱ ልጇ በዚህ በሽታ ተጠቂ ነው። በየቀኑ ልጁ የሚያሳየውን ባህሪ ልጁ የገጠመውን አደጋ በጣም ከባድ እንደሆነ ትረዳለች። በተለያዩ የህብረተሰብ ክፍሎቹ እንደዚህ መሰል ችግር ያለባቸው ህፃናት ለመደገፍ የበለጠ እንደ ተቋም ለምን አልሰራም በሚል ነው የተነሳሳችው። በግል በፍላጎቷ ነው። ህብረተሰቡም አስፈላጊው ድጋፍ እንዲያደርግ እገዛ እንዲያደርግ ነው ጥሪ የምታቀርበው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሳይበር ሚዲያም እስከ ማዕከሉ ድረስ ሄዶ እያደረገችው ያለ እንቅስቃሴ በራሷ ተነሳሽነት ተመልክቶ ነበርና አሁን የምትመለከቱት ምስልም ትንሽ ህፃናትን እኛም በአካልም የተወሰኑት ለማየት ሞክረን ነበርና በጣም ያማል። ወላጆቹ የሚሰማቸው ስሜት ምንም ማድረግ አይችሉም። ወላጆቹ በቃ ከማልቀስ ውጪ ስሜታቸው ስትረዳ መንቲያ ሆነው አንደኛው ጤናማ ነው፣ አንደኛው መናገር አይችልም፣ መንቀሳቀስ አይችልም። እንደምትመለከቱት በዚህ ወንበር ነው ያሉትና በማህበረሰብ ውስጥ ያሉ እነዚህ ችግሮችን ለመደገፍ ለሚመሰረተው ወይም ለሚገነባው ማዕከል ማህበረሰቡ ራሱ ድጋፍ እንዲያደርግም ጭምር ነው ጥሪ እያቀረበች የምትገኘው። እንግዲህ ፍላጎት ቅድም እንዳልኳቸው ነው። እስከ 200 የሚጠጉ የህብረተሰብ ክፍሎች እንደዚህ መሰል ችግር ያለባቸው ህፃናት ለማስመዝገብ ፍላጎት አላቸው። አሁን ያለው ቦታ በጣም አዲስ አበባ ነው። እንግዲህ እዝነት በሚል ፌስቡክ ላይ ይገኛል። ኢትዮጵያ ብሮድካስቲንግ ኮርፖሬሽን ፌስቡክ ላይ ዜናውን ሰርተናል ከትናንት በስቲያ። እዛም ላይ መረጃውን ማግኘት ይቻላል። እንግዲህ ማህበራዊ ሚዲያ አካባቢ የሰራነው ቪዲዮም ሰዎቹ የተለያየ ሀዘኔታቸውን ድጋፋቸውን ሲገልጹ ነበር። ይኸው ነው። በጣም ከባድ ነው። እሺ እንጨርስላለን። አመሰግናለሁ። ጨርሻለሁ። እናመሰግናለን። እሺ መልካም ቀን። ቀጥለናል። ክቡራትና ክቡራን ተመልካቾቻችን ሳምንቱ በታሪኩ ምን አይነት ጉዳዮችን አስተናግሯል ወደሚለው ነው የምናልፈው። በዚህ ይህንን ጉዳይ ስንመለከት ደግሞ ለሰው ልጆች እኩልነትና ሰብአዊ መብት መከበር ሲታገል የነበረው ማርቲን ሉተር ኪንግ በነጭ የበላይነት አቀንቃኞች የተገደለው እንደ አውሮፓውያኖቹ የዘመን ቀመር በ1968 በዚህ ሳምንት ነበር። ማርቲን ሉተር ኪንግ ለሰብአዊ መብት መከበር ሲያደርግ በነበረው እንቅስቃሴም የኖቤል ተሸላሚም ነበረ። ሜሮን በረዳ ተጨማሪውን ትነግረናለች።
እንደ አውሮፓውያን አቆጣጠር በ1929 በአትላንታ ጆርጂያ የተወለደው ማርቲን ሉተር ኪንግ በ1950ዎቹ ለጥቁሮች መብት መከበር እስከ ህይወት መስዋዕትነትን የከፈለ የጥቁሮች መብት ተሟጋች ነው። እንደ አውሮፓውያን አቆጣጠር በ1955 ሮዛ ፓርክስ በባስ ውስጥ የተቀመጠችበትን ወንበር ለነጭ አሳልፋ እንድትሰጥ በተጠየቀችበት ጊዜ አሻፈረኝ በማለቷ መታሰሯን ተከትሎ ማርቲን ሉተር ኪንግ ለሰብአዊ መብቶች የመቆርቆር እንቅስቃሴዎችን አንድ ብሎ የጀመረበት ጊዜም ነው። ታዲያ ለ381 ቀናት በቆየውና ከባድ የኢኮኖሚ ቀውስ ባስከተለው ይህን የሰላማዊ ፍትህ እንቅስቃሴ በበላይነት የመራው እሱ ነው። በወቅቱ በህዝብ አውቶቡሶች ላይ ከነጮች ውጪ መቀመጥ ህገ መንግስታዊ አይደለም ብሎ የፈረደው የሀገሪቱ ጠቅላይ ፍርድ ቤት ማርቲን ሉተር ማህተመ ጋንዲና ሌሎች የሰብአዊ መብት ተሟጋች አክቲቪስቶችን በማነሳሳት የተደራጀ ሰላማዊ ሰልፍ እንዲደረግ በመምራቱ በነጭ የበላይነት በሚያምኑ ጽንፈኞች አይን ውስጥም ገባ። በአሜሪካ በዘር በተከፋፈሉ አካባቢዎች ላይ በስፋት መተግበር ጀምሮ እንደነበረም ኋላ ላይም ይፍልስፍና በራሱ ለእስር እንደዳረገው ተላይ ባደረጉት ሰላማዊ ተቃውሞ ሰልፍ ላይ የታደመው ማርቲን እስካሁን ድረስ ከሰዎች ልብ ውስጥ የማይወጣው ንግግርም አድርጓል። I have a dream ወይም ህልም አለኝ የሚል መጠሪያ በተሰጠው በዚህ ንግግር ማርቲን በአሜሪካ ጥቁሮች የእኩል መብትና የሰብአዊ መብቶች ባለቤት እንዲሆኑም ህልም እንዳለው የተናገረበት ነበር። ንግግሩ የዓለምን ቀልብ በመሳብ በተለያዩ ሀገራት የሚገኙና ጥያቄ ያላቸው ሰዎች እርሱን አራያ በማድረግ ከጸብ ይልቅ በሰላማዊ መንገድ ጥያቄዎቻቸውን እንዲያቀርቡ በማስቻሉ ማርቲን የዓመቱ ምርጥ ሰው በሚል የኖቤል የሰላም ተሸላሚ እንዲሆንም አድርጎታል። ታዲያ በዚህ ድርጊቱ እየተበሳጩ የነበሩና የማርቲንን እንቅስቃሴ በዚህ መግታት የፈለጉ ጽንፈኛ የነጭ የበላይነት አቀንቃኞች ማርቲንን በሜምፊስ የጽዳት ሰራተኞችን አድማ ለመታደብ በሄደበት ገለውታል። የማርቲንን ሞት ተከትሎ በመላ የአሜሪካ ግዛቶች የእርሱ አመለካከት አቀንቃኞች ረብሻን በማስነሳታቸው በአሜሪካም የብሔራዊ የሐዘን ቀን ታውጆ ነበር። ለሰው ልጆች እኩልነትና ሰብአዊ መብት መከበር ሲታገል የነበረው ማርቲን ሉተር ኪንግ በነጭ የበላይነት በሚያምኑ ጽንፈኞች ህይወቱን ያጣው እንደ አውሮፓውያን አቆጣጠር በ1968 የዛሬ 55 ዓመት በዚህ ሳምንት ነበር። እንቀጥላለን። ክቡራትና ክቡራን ተመልካቾቻችን ቀጣዩ የአየር ሰዓት ደግሞ የሚረከበው ስፖርት ነው። የስፖርቱ ዓለም ቅዳሜና እሁድ ነበር። ምን አይነት ጉዳዮችን ሲያስተናግድ ነበር የሚለውን ከስፖርት ክፍል ባልደረባችን አንዱ አለም ቡታ እዚህ አለ። ጤና ይስጥልኝ። አብሮ ይስጥልኝ። እንደምን አደራችሁ? አለን። ምን አዲስ? ሁሉም ነገር አዲስ። እሺ፣ ፕሪሚየር ሊጉ ተመልሷል። ያው እንደሚታወቀው ኢትዮጵያ ፕሪሚየር ሊግ ትናንትና የተደረጉ ጨዋታዎች ነበሩ። ቅዱስ ጊዮርጊስ አሸንፏል። ወደ ውጪ ወጣ ስንል ደግሞ የእንግሊዝ ፕሪሚየር ሊግን እንቃኛለን። በዋናነት ከሀገር ውስጥም ከውጪ እነዚህ እንመለከታለን አለ እንጂ ሌሎችን አንመለከትም። አላማ ማንቸስተር ተሸንፏል የሚለውን መናገር ለምን ከበድ ብሏል ትንሽ። የማንቸስተር ዩናይትድ ደጋፊዎች እንግዲህ ምን ማድረግ አይቻልም። የአውሮፓ ሊግን አሸንፎ በቀጣይ ቻምፒዮንስ ሊግን የመግባትን ሀሳብ ከወዲሁ ሊያጤኑ የሚችልበት አጋጣሚ እየተፈጠረ መሆኑን ለመጠቆም ጭምር ነው። ግን ካፍታ ቆይታ በኋላ ነው የምንመለሰው። መልእክት አለ። ታታሪዋ ሴት የህብር የሴቶች የቁጠባ ሂሳብ ከከፈተች በኋላ ከአነስተኛ ኑ ቡና ጠጡ ስራ ይህን የመሰለ የካፌ ባለቤት እንድትሆን አስችሏታል። በህብር የወጣቶች ሂሳብ በመቆጠቡ ለጓደኛው ሚዜ ለመሆን የወደደውን ሳይጨነቅ መግዛት ችሏል። ህብር የአካል ጉዳተኞች የቁጠባ ሂሳብ አገልግሎት ምቹ በመሆኑ የስልጠና ማዕከል እንዲያቋቁምና ለሌሎች አካል ጉዳተኞች አርአያ እንዲሆን አስችሎታል። በልዩ ሁኔታ የተዘጋጀው የህብር ወርቃማ የቁጠባ ሂሳብ በመክፈት ከፍ ያለ ተቀማጭ ገንዘብ በማስቀመጧ ምክንያት የከፍተኛ ወለድ ተጠቃሚ ሆናለች። በተጨማሪም ህብር ወለድ አስቀድሞ የሚከፈልበት፣ ህብር ለተለያዩ ጉዳዮች የሚውል ወጪ መሸፈኛ፣ ህብር የመዝናኛ ወጪ መሸፈኛ፣ ህብር የትምህርት ወጪና ህብር የሕክምና ወጪውን የሚሸፍኑበት የቁጠባ ሂሳቦች ከመደበኛው የቁጠባ አይነት የተሻለ ወለድ ማግኘት የሚያስችሉ ልዩ የቁጠባ ሂሳብ አዘጋጅቶሎታል። ህብረት ባንክ፣ በህብረት እንደግ። ህብረት ባንክ የስፖርት ዘገባ የክብር ስፖንሰር ነው። እጅግ አድርገን ነው የምናመሰግነው። ወደ ቀዳሚው ዜና ነው የምናልፈው። የኢትዮጵያ ፕሪሚየር ሊግ እንመለከታለን። የ17ኛ ሳምንት ተስተካካይ ጨዋታዎች እየተከናወኑ እንደሆነ ይታወቃል። በዚህ መሰረት ትናንትና ሁለት ጨዋታዎች ተደርገው ነበረ። ቅዱስ ጊዮርጊስ እና ፋሲል ከነማ ተጋጣሚዎቻቸውን አሸንፈዋል። ቅዱስ ጊዮርጊስ ትናንትና ኢትዮ ኤሌክትሪክን ገጥሞ 2-0 ነው ማሸነፍ የቻለው። ኢስማኤል ኦሮ አጎሮ እና እንደዚሁም ሃይደር ሸረፋ ያስቆጠሯቸው ሁለት ግቦች ፈረሰኞቹን ነጥባቸውን ከፍ አድርገው ከተከታዮቹ ከነ መድን
ከነ ባህር ዳር ከተማ ጋር ያለውን የነጥብ ልዩነት የሚያሰፉበት አጋጣሚ ሊፈጠር ችሏል። አይደር ሸረፋ ትናንትና በፍጹም ቅጣት ምት ነበር ግን ማስቆጠር የቻለው። ኢትዮ ኤሌክትሪክ እንግዲህ በመጣበት ዓመት የሚወርድበት እድሉ እጅግ እየሰፋ ነው። በቀጣይ በሁለተኛው ዙር ራሱን ማስተካከል የሚችልበትን አጋጣሚ መፍጠር ካልቻለ በእንዲህ አይነት መልኩ ግን በፕሪሚየር ሊጉ 2016 የውድድር ዘመን ላይ ኢትዮ ኤሌክትሪክ ከመመልከታችን ዘበት ይሆናል። ሌላኛው ጨዋታ ኦሴሞሊ ባስቆጠራቸው 2 ግቦች አጼዎቹ ወይም ፋሲል ከነማዎች 2-1 ያሸነፉበት መርሃ ግብር ነው። ቃል ኪዳን ዘላለም በፍጹም ቅጣት ምት 41ኛው ደቂቃ ላይ ወላይታ ዲቻን በግብ ቀዳሚ ቢያደርግም ግን ኦሴሞሊ አከታትሎ ያስቆጠራቸው ግቦች ፋሲል ከነማን ባለድል ማድረግ የቻሉበት አጋጣሚ ሊፈጠር ችሏል። ዛሬ ኢትዮጵያ መድን ከአርባ ምንጭ ከተማ 9 ሰዓት ላይ እንደዚሁም ድሬዳዋ ከተማ ከለገጣፎ ለገዳዲ 12 ሰዓት ላይ ጨዋታቸውን ያደርጋሉ። ወልቂጤ ከተማ ከባህር ዳር ከተማ በነገው ዕለት ነው ጨዋታቸውን የሚያከናውኑት። ቅዱስ ጊዮርጊስ በ38 ነጥብ እየመራ ነው 26 ንጹህ ግብ አስመዝግቦ። ባህር ዳር ከተማ በ30 ነጥብ ይከተላል 11 ንጹህ ግቦች አሉት። ሁለተኛው ነው ኢትዮጵያ መድን እንደዚሁ በ30 ነጥብና በ5 ንጹህ ግቦች ሶስተኛ ስፍራ ላይ የተቀመጠ ቡድን ነው። ሐዋሳ፣ ፋሲል ከነማ፣ ሀዲያ ሆሳዕና እያለ ይቀጥላል እስከ 6ኛ ደረጃ ያለውን ማለት ነው። ወራጅ ቀጠና ላይ አርባ ምንጭ ከተማ፣ ኢትዮ ኤሌክትሪክና ለገጣፎ ለገዳዲ ይገኙበታል። ወደ አትሌቲክስ ጉዳዮች ነው የምናቀናው። ከሰሞኑ ወይም ደግሞ በሳምንቱ መጨረሻ ቀናት ላይ በተለያዩ አህጉራት ላይ በተከናወኑ የማራቶን የግማሽ ማራቶን እንደዚሁም የ10 ኪሎ ሜትር እና የ10 ማይል ውድድሮች ላይ ኢትዮጵያውያን አትሌቶች በእውነቱ በተወዳደሩባቸው ርቀቶች ላይ በአብዛኞቹ ማለት ነው ያሸነፉበት አጋጣሚ ተፈጥሯል። በዚህ መሰረት ሚልኬሳ መንገሻ ያሸነፈበትን የዴጉ ማራቶንን መነሻ እናድርግ። አትሌቱ አንደኛ ደረጃን ይዞ ሲያጠናቅቅ 2 ሰዓት ከ6 ደቂቃ ከ49 ሰከንድ ነው የፈጀበት። በሴቶች አያንቱ አበራ ነች በቀዳሚነት ማጠናቀቅ የቻለችው። በፓሪስ ማራቶን አበጀ አያና አንደኛ ደረጃን ይዞ አጠናቋል። በወንዶቹ ጉያ ዶላ ሁለተኛ ደረጃን ይዞ ጨርሷል። በሴቶቹ በኩል እንግዲህ ሄላ ኪፕሮፕ ነች አንደኛ ደረጃን ይዛ ማጠናቀቅ የቻለችው። አታለል አንሙት ኢትዮጵያዊቷ አትሌት ሁለተኛ ስፍራን ይዛ ጨርሳለች። በሚላ ማራቶን አንድሪው ሮቲች ዩጋንዳዊ አትሌት አንደኛ ደረጃን ይዞ ጨርሷል። በሴቶቹ ሻሮን ኬሮፕ ኬንያዊቱ አትሌት አንደኛ ደረጃን ይዛ ፈጽማለች። የታለማው ስንታየው ኢትዮጵያዊት አትሌት ናት። በሁለተኛነት ውድድሩን መፈጸሟን የወጣው መረጃ ያሳያል። በዣሚ ማራቶን ቻይና ላይ እየተከናወነ ነው። የኬንያዊ አትሌት ነው ማሸነፍ የቻለው። ሌንጮ ተስፋዬ ሁለተኛ ደረጃን ይዞ አጠናቋል። ኢትዮጵያዊ አትሌት መሰረት አበባየው ኢትዮጵያዊቱ አትሌት በአንደኛነት በሴቶቹን ምድብ ያሸነፈች አትሌት ናት። አማኑኤል ተሾመ በቻይና የሱኪያን ማራቶን ባለድል ሆኗል። በሴቶቹም እንደዚህ ኢትዮጵያዊት ናት ቤተልሔም ሀጂ ትሰኛለች በቀዳሚነት ማጠናቀቅ የቻሉበት አጋጣሚ ሊፈጠር ችሏል። ከዛ በተጨማሪ በግማሽ ማራቶን በርሊን ላይ በተከናወነ ውድድር እንግዲህ በሴቶቹ በኩል ጽጌ ገብረሰላማ ሁለተኛ ደረጃን ይዛ ነው ማጠናቀቅ የቻለችው። እንግሊዛዊቷ አትሌት ኤሊሽ ማኮልጋን ነች በቀዳሚነት መፈጸም የቻለችው በውድድሩ ላይ። ደቡብ አፍሪካ ላይ የተከናወነ ውድድር ነበረ የ10 ኪሎ ሜትር ውድድር። በዚህም መሰረት ኢትዮጵያዊቷ አትሌት በቀዳሚነት ማጠናቀቋ ይፋ ሆኗል። በቀለች ተክሉ ትባላለች በአንደኛነት ውድድሩን የፈጸመችበት አጋጣሚ ሊፈጠር ችሏል። በቀጥታ ወደ ውጪ ስፖርታዊ ጉዳዮች ነው የምናቀነው። የእንግሊዝ ፕሪሚየር ሊግን እንመለከታለን። ትናንት 2 ጨዋታዎች ተደርገው ነበረ። አንቺ ጠየቅሽ ምን ነበር? የማንቸስተር ዩናይትድ ደጋፊዎች ቀደም ሲል እንዳልኩት በዩሮፓ ሊግ ዩናይትድ ዋንጫውን አንስቶ በቀጥታ በአውሮፓ ቻምፒዮንስ ሊግ የሚያሳተፈውን እድል አሁን ላይ በሁለተኛ አማራጭነት ሊመለከቱት ግድ የሚያስብላቸውን አጋጣሚ ዩናይትድ እየፈጠረባቸው ነው የሚገኙ። ምክንያቱም ትናንትና በኒውካስል ዩናይትድ ሴንት ጄምስ ፓርክ ላይ 2-0 ተሸንፏል። በዚህ ጨዋታ ላይ እንግዲህ ጆሴፍ ዊሎክ እና ካሉም ዊልሰን ናቸው ግቦችን ማስቆጠር የቻሉት። ኬረን ትሪፒየር እና አለን ሴንት ማክሲሚን የተቆጠሩ ኳሶችን አመሻሽቶ ማቀበል የቻሉ ተጫዋቾች ናቸው። 22 ሙከራዎችን ነበር ማድረግ የቻለው በዚህ ጨዋታ ላይ ኒውካስል ዩናይትድ። ከነዚህ ውስጥ 6ቱ ኢላማቸውን የጠበቁ ነበሩ። ዩናይትድ 6 አጠቃላይ ሙከራ አድርጎ አንድ ብቻ ነው ኢላማውን የጠበቀው። ዩናይትድ በትናንትናው ጨዋታ ላይ መጠነኛ የተባለ የኳስ ቁጥጥር ብልጫ ሊኖረው ይችላል እንጂ በጨዋታው ቁጥጥር ደረጃ ግን ተበልጦ በፍጹም መፋዘዝ ውስጥ የነበረ ያለ ካዚሜሮ የካርሎስ ኤንሪኬ ያለዚህ ተጫዋች ያለ ብራዚል አማካይ ስፍራ ተጫዋች ዩናይትድ የሚያስመስለው ነገር እየጠፋ ነው የሚገኝ። ይሄ
ጥርስ አልባ ወይም ደግሞ የወተት ጥርስ ያለው አይነት ዩናይትድ ነው የተመለከተ የምንገኘው። አለ ካዚሜሮ ዩናይትድ እጅግ በጣም እየተፈተነ ነው የሚገኘው። እንዲያውም አሁን ደረጃውንም ጭምር ተበልጧል። 50 እርግጥ ሁለቱም ቡድኖች ኒውካስልም ማንቸስተር ዩናይትድም 50 ነጥብ አላቸው። ነገር ግን በግብ ክፍያ ተበልጦ ነው ዩናይትድ አራተኛ ስፍራ ላይ የሚገኘው። የማንቸስተር ዩናይትድ አሰልጣኝ ኤሪክ ቴን ሃግ ከጨዋታው በኋላ ኒውካስሎች በፍጹም ቁርጠኝነት ጨዋታውን ለማሸነፍ በፍጹም የማሸነፍ ሜንታሊቲ ወይም ደግሞ ስነ ልቦና ውስጥ ነበሩ። እኛ ግን እኔም ያስደነገጠኝ ወይም ደግሞ ያስገረመኝ ነገር እንዴት ኒውካስሎች መቋቋም ወይም መገዳደር የሚችል አቋም ማሳየት ተሳነን የሚለው ነው በሚል እንግዲህ ማንቸስተር ዩናይትድ አሰልጣኝ ሀሳብ አስተያየታቸውን ገልጸዋል። ማንቸስተር ሌላኛው ጨዋታ ዌስትሃም ዩናይትድ እና ሳውዛምፕተን ያገናኘው ጨዋታን 1-0 በሆነ ውጤት ተጠናቋል። በዌስትሃም አሸናፊነት ናይፍ አጉዌርድ ነው የማሸነፊያውን ግብ ማስቆጠር የቻለ። ኤቨርተን ከቶተንሃም ዛሬ ምሽት 4 ሰዓት ላይ በጉዲሰን ፓርክ ጨዋታቸውን የሚያደርጉ ይሆናል። አርሰናል ያው በ72 ነጥብ እየመራ ነው የሚገኘው። ሲቲ በ64 ይከተላል። ኒውካስል 22 ንጹህ ግቦችና 50 ነጥብ አስመዝግቦ ሶስተኛ ነው። ዩናይትድ በኩል ነጥብ ግን በአራት የግብ ክፍያ ብቻ 4 ንጹህ ግብ አስመዝግቦ አራተኛ ስፍራ ላይ ነው የሚገኘው። ቶተንሃም ሆትስፐር ብራይተን 5 እና 6 ላይ ተቀምጠዋል። ሊቨርፑል 8 ነው። ቼልሲ 11 ነው። ኤቨርተን፣ ሌስተር እና ሳውዛምፕተን ወራጅ ቀጠና ውስጥ የሚገኙ ክለቦች ናቸው። ወደ ስፔን ላሊጋ ስናቀና ሪያል ማድሪድ ትናንትና በሜዳው ያደረገውን ጨዋታ 6-0 በሆነ ውጤት አሸንፏል። ካሪም ቤንዜማ ሃትሪክ ወይም 3 መስራት የቻለበትን አጋጣሚ ነው ትናንት የተመለከትነው። ቀሪዎቹን ግቦች ሮድሪጎ እና ማርኮ አሴንሲዮ እንደዚሁም ሉካስ ቫስኬዝ ናቸው ያስቆጠሩት። በጨዋታው ላይ ኤዲን ሃዛርድ፣ ሮድሪጎ እንደዚሁም ቪኒሺየስ ጁኒየር እንደዚሁም ማርኮ አሴንሲዮ የተገኙ ግቦችን አመሻሽተው ማቀበል የቻሉ ናቸው። በተለይም ሮድሪጎ በዚህ ጨዋታ ላይ 2 ኳሶችን አመሻሽቶ ማቀበል ችሏል። ኤዲን ሃዛርድም እንግዲህ እነዚያ ዘመን ወደ ማድሪድ ከሄደባቸው እና በዛ ቆይታ ውስጥ ያልተሳካ ጊዜ በኋላ አሁን ትንሽ ሪቫይቭ እያደረገ ይመስላል። ከሰሞኑም የረጅም ጊዜ ኮንትራክት መፈራረሙ ይታወሳል። አትሌቲኮ ማድሪድ ሪያል ቤቲስን ገጥሞ 1-0 በሆነ ውጤት አሸንፏል። አንሄል ኮሪያ ነው ማሸነፊያን ግብ ያስቆጠረው። ቪያሪያል ሪያል ሶሲዳድን ገጥሞ 2-0 አሸንፏል። በዚህ ጨዋታ ላይ ዳንኤል ፓሪሆ እንደዚሁም ኒኮላስ ጃክሰን ናቸው ማሸነፊያ ግቦቹን ለቪያሪያል ያስቆጠሩ። ሴልታ ቪጎ ከአልሜሪያ 2-2 ተለያይተዋል። ባርሴሎና በ71 ነጥብ ይመራል። ሪያል ማድሪድ በ59 ነጥብ ይከተላል። አትሌቲኮ ማድሪድ በ54 ነጥብ ሶስተኛ ነው። አልሜሪያ፣ ቫሌንሲያ እና ኤሊቼ ወራጅ ቀጠና ላይ ይገኛሉ። ወደ ጣሊያን ሴሪያ ስናቀና ምናልባት የሉቺያኖ ስፓሌቲ ቡድን ናፖሊ ደረቱን እየነፋ ባለበት ሰዓት መኩራራቱ ይሁን ምን ይሁን አላውቅም፣ ብቻ በሜዳው በዲየጎ አርማንዶ ማራዶና ስቴዲየም ናፖሊ ተሸንፏል በኤሲ ሚላን። ለዛውም ደግሞ 4 ግቦችም የተቆጠሩበት ጨዋታ ሆኖ ነው መጠናቀቅ የቻለው። 4-0 በሆነ ውጤት ተሸንፏል ናፖሊ በኤሲ ሚላን። ራፋኤል ሊያኦ በጨዋታው ላይ 2 ግቦችን ለሚላን አስቆጥረዋል። ቀሪውን ግብ ብራሂም ዲያዝ እንደዚሁም ደግሞ ሳልሜከርስ ናቸው ያስቆጠሩት ለሚላን። ሮማ ሳምዶሪያን ገጥሞ 3-0 አሸንፏል። ዋይናልደም፣ ፓውሎ ዲባላ እና ኤልሻራዊ ናቸው የሮማን ግቦች ያስቆጠሩት። ሞንዛ በላሲዮ 2-0 ተሸንፏል። ሌላው ቦሎኛ እና ኡዲኔዜ ተገናኝተው ቦሎኛ 3-0 የረታበት፣ ስፔዚያ ከሳሌርኒታና አንድ አቻ የተለያዩበት፣ ናፖሊ በ7 ነጥብ ሴሪያውን የሚመራበት፣ ላሲዮ በ55 ነጥብ የሚከተልበት፣ የላስ ቬሮና፣ ሳምፕዶሪያ፣ ክሬሞኔዜ ወራጅ ቀጠና ላይ የሚገኙበት ነው። በቡንደስሊጋው 2-1 በሆነ ውጤት ሆፈኔም አሸንፏል ቨርደር ብሬመን። ኮሎኝና ቦሩሺያ ሞንቸግላድባ 0-0 ተለያይቷል። ሚኒክ ይመራል። ፔዤ በፈረንሳይ ሊግ ተሸንፏል በሊዮን። በዝውውር ነበር። ዝውውር ገና ነው፣ ሰዓታችን በጣም ስለገፋ ነው። ቼልሲ እና ሌስተር ሲቲ አሰልጣኞቻቸውን አሰናብቷል። ቼልሲ አሰልጣኝ ግራም ፖተርን አሰናብቷል። እንደዚሁም ደግሞ ሌስተር ሲቲ ብሬንዳን ሮጀርስን ማሰናበታቸውን ይፋ አድርጓል። ከውጤት ማጣት ጋር በተገናኘ ማለት ነው። ሰዓት ገፋ። እናመሰግናለን። በሌላ የዜና ሰዓት እንገናኝ ማለት ነው። እሺ እንቀጥላለን። አሁን ደግሞ ሰፋ አድርገን ወደምንመለከተውና እንግዳ ወደምንጋብዝበት ጉዳይ ነው የምናልፈው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ማህበራዊ ኃላፊነቱን ለመወጣት በአዲስ አበባ አራዳ ክፍለ ከተማ ውስጥ የስፖርት ሜዳን አሰርቶ ለአገልግሎት ዝግጁ አድርጓል። ዜጎች ጤናቸውን እንዲጠብቁና ክህሎታቸውን እንዲያዳብሩ የስፖርት ማዘውተሪያ ቦታዎችን ማስፋፋት አሁን ትኩረት ተሰጥቶት እየተሰራ መሆኑን እየተመለከትን ነው። አዎ ኢቢሲ ባሰራው የስፖርት ሜዳ ተጠቃሚ የሆኑ ታዳጊዎችና ወጣቶችም ለተቋሙ ምስጋናቸውን አቅርበዋል። ዋለልኝ ታምር በዚህ ጉዳይ ላይ ያዘጋጀልናል። ስንመለስ ከእንግዳ ጋር እንጠብቃቸዋለን።
የሚሊዮን ወጣቶች መገኛ የሆነችው አዲስ አበባ ወጣቶች ጊዜያቸውን የሚያሳልፉባቸው የመዝናኛና የስፖርት ማዘውተሪያ ቦታዎች እየተገነቡባት ይገኛል። ይሁን እንጂ ካለው የወጣት ብዛት አኳያ ከተማዋ በርካታ ተጨማሪ የመዝናኛና የስፖርት ማዘውተሪያ ቦታ ትፈልጋለች። በቅርቡም ጠቅላይ ሚኒስትር አብይ አህመድ ለወጣቶች 2 የስፖርት ማዘውተሪያ ቦታዎችን አስገንብተው አስረክበዋል። ወጣቶች መዋያ ያስፈልጋቸዋል፣ መልካም ነገር ማየት ይገባቸዋል። ሼር የሚያደርጉት ቫልዩ ተስፋ የሚሰንቅና እድገትን የሚያመላክት መሆን አለበት ብለን ካልሰራ ነው በስተቀር ትውልድ መዋያ ካጣ የሰው ህንጻ ብቻ እያየ በደስታ መኖር ያስቸግራል እና ብዙዎች ይህን ስራ እንደምሳሌ ወስደው እንዲረባረቡና ትውልድ እንድናንጽ ትውልድ እንድንገነባ ተስፋ እንድንሰንቅ ወደ ላቀ ደረጃ ለመሸጋገር እንድንዘጋጅ ነው አደራ ማለት የምፈልገው። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም የጠቅላይ ሚኒስትሩን ተግባር በመከተል በአዲስ አበባ አራዳ ክፍለ ከተማ በተለምዶ ሜዳ 10 የሚባለውን የስፖርት ማዘውተሪያ ሜዳ አሰርቶ ለአገልግሎት ዝግጁ አድርጓል። ኢቢሲ ለህብረተሰቡ ወቅታዊ መረጃዎችን ተደራሽ ከማድረግ በተጨማሪ በማህበራዊ ጉዳይ ዘርፍ ከሰራቸው መካከልም ይህ አንዱ ነው። በስፖርት ማዘውተሪያ ቦታው ሲሰሩ ያገኘናቸው አሰልጣኝ ግሩም አማረና ሰልጣኝ ወጣቶች እንደሚሉት ቦታው ከዚህ በፊት ስፖርታዊ እንቅስቃሴን ለማድረግ አስቸጋሪ ነበር። ሜዳው ከዚህ በፊት እንደዚህ አልነበረም፣ ድንጋይ የነበረ ነውና ለአካባቢ ልጆች ምቹም አልነበረም። አሁን ግን የተሻለ ነው። ብዙ ልጆች እንደምታየው ህጻናቶች እድሜያቸው ከ10 እስከ 11 ያሉ ከ15 እስከ 17 ዓመት ያሉ ልጆች አሉ የሚሰሩ። የተቆፋፈረ ምናምን ስለነበረ ትንሽ ጉዳት ምናምን ልጆች ይገጥማቸው ነበር። አሁን ግን ያው ሰላም። ከዚህ በፊት የምንጮተው ድንጋይ ሲሚንቶ የለ እሱ ላይ ነበር የምንጮተው። አሁን ከሰሩም በኋላ አሪፍ ሆኖልናል። የአካባቢው ወጣቶችም እንዲህ ያሉ የስፖርት ማዘውተሪያ ማዕከላትን መገንባት ጤናማ ማህበረሰብ ለመፍጠር ያስችላል፣ እየተደረጉ ያሉ ጥረቶችም ሊበረታቱ ይገባል ብለዋል። እንደዚህ አይነት ነገሮች ሲሰሩ ደስ ይለናል። ገብቷል። አሁን ትውልድ ማዳን ነው የሚፈለገው አይደለ? ከዛ አንግል በጣም አሪፍ ነው። አሁን ታናና በእኛ ጊዜ ይሄ የለም ነበር። ለአካባቢው ለታዳጊው ልጆች አልባሌ ቦታ ጊዜ ከማሳለፍ ወጣ ብሎ ቢያንስ ኳስ እንኳን ባይጫወት እዚህ ጋር ቁጭ ብሎ የሚጫወቱ ሰዎችን ራሱ መመልከት በጣም አሪፍ ነው። አሁን ልክ እንደዚህ ስታዩ ውስጥ ራሱ የሚሰማ ስሜት አለ፣ ደስ ይላል። አንደኛ ነገር እዚህ ጋር ያሉ የሰፈር ልጆች እኛ ደግሞ የነበርንበት ከኛ እድሜ ከፍ ብሎ ያለበት ሁኔታ ነበረ። አሁን ላይ ደስ በሚል ሁኔታ ስታዩ ራሱ ለአይንም ለምንም የሚማርክ ነው። ወጣቶች እንደዚህ አይነት ሜዳዎችን ካገኙ ጤንነታቸውንና ክህሎታቸውን የበለጠ ለማዳበር ይጠቀሙበታል ተብሎ ይታሰባል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ወጣቶቹ ምስጋና አቅርበውለታል። የኢቢሲ ስራ አስኪያጅ ከፍተኛ ምስጋና ነው ማቀርበው። ይሄ ልክ ቤት ከመስራት ለችግርተኞች ቤት ከመስራት ባልተናነሰ ሁኔታ ነው ማየው። ለምን ይሄም ትውልድን ህብረተሰብን መቅረጽ ነው። ገብቷላ። ታዳጊ ወጣቶችን ህፃናቶችን ኦርደር ማስያዝ ነው። ስለዚህ ይሄንን ነገር እኔ በጣም ነው ማበረታታው። ቴንኪው እንለዋለን በጣም ማለት ነው። እየቀረጸልን ነው። አብዛኛው አይታችሁ ከሆነ ትንንሽ ልጆች ናቸው ያሉት። ከዚህ በኋላ ብዙ ነገር የሚጠብቃቸው ናቸውና እናመሰግናለን ብለዋል። እኔም ከዚሁ እናመሰግን ቴንኪው ብለናል። ኢቢሲ በቅርቡ በይዘትና አቀራረቡ ማሻሻያ በማድረግ አዲስ ባስገነባው መስሪያ ቤት በመቅረብ ይበልጥ የህብረተሰብ ድምጽ ሆኖ ይቀጥላል። እዚሁ ጉዳይ ላይ የምንቆየው እንግዶች አሉን። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ በላይ ደጀን እንዲሁም የአራዳ ክፍለ ከተማ ምክትል ዋና ስራ አስፈጻሚ ሰለሞን ኃይሌ እዚህ ስቱዲዮአችን ይገኛሉ። እናመሰግናለን። እንደምን አደራችሁ? እግዚአብሔር ይመስገን። እናመሰግናለን በድጋሚ በማለዳ ስለመጣችሁ። ወደ መጀመሪያ ጥያቄያችን እንለፍና እንግዲህ በከተማችን በተለይ ደግሞ እየተሰሩ ያሉ የስፖርት ማዘውተሪያዎች ለወጣቶች ስብዕና ግንባታ እንደዚሁም ጤና ላይ ደግሞ ከዛ በተጨማሪ ደግሞ ለከተማዋ ገጽታ እያበረከቱት ያለው አስተዋጽኦ ምን እያበረከተ ነው? እንዴት ይገለጻል ከሚለውን ጀምር። ኦኬ፣ በጣም ጥሩ። እንግዲህ በአዲስ አበባ ወጣቶችና ስፖርት ቢሮ እንደ አንድ ቁልፍ ስራ አድርገን እየሰራን ያለነው የስፖርት ማዘውተሪያ ስፍራዎችን ማስፋፋት ነው። ሁለተኛ ወጣቶች የሚውሉበት የወጣት ስብዕና ማዕከላትን አገልግሎት በሚፈለገው ደረጃ ለወጣቶች እንዲውሉ ከማድረግ ጋር ተያይዞ ያሉ ስራዎች ናቸው። እንደሚታወቀው በከተማችን ውስጥ በተለይ እነዚህ ትልልቅ የምንላቸው ስቴዲየሞች እንደተጠበቁ ሆነው የትውልድ ግንባታ ላይ በተለይ ህፃናትና ወጣቶች ላይ የምንሰራቸው ስራዎች በሀገራችን ለተተኪ ስፖርተኞች
መፈጠር ትልቅ ፋይዳ ያለው ስለሆነ ከዚህ አንፃር ብዛት ያላቸው የ3 በ1 የ2 በ1 የሌሎችም የጥርጊያ ሜዳዎችን ጨምሮ በጣም እንደ መንግስትም ሌሎች ባለሀብቶችንም በጎ አድራጎት ድርጅቶችንም ጭምር በማጋበዝ በርካታ ግንባታዎችን እያከናወን እንገኛለን። በተለይ በለውጡ ማግስት ጀምሮ በተለይም ወጣቶች ላይ ህፃናት ላይ የምንሰራቸው ስራዎች የወደፊት ሀገር ተረካቢ እንደመሆናቸው መጠን በስፖርቱ ከፍተኛ ሚና ያላቸውም ስለሚሆን ከዚህ አንፃር በርከት ያሉ የስፖርት ማዘውተሪያ ስፍራዎችን እየሰራን ያለ ነው። በዚህ ደረጃ አመለካከት ለውጦች፣ አሳሰብ ለውጦች መንግስት ብቻ ሳይሆን ሁላችንም ትውልድ ላይ መስራት አለብን በሚል አሁን ዛሬም በጣም በጥሩ ነገር የሚነሳው የእናንተ ተቋም እንደ አንድ ትልቅ ኢቢሲ ያስገነባው የራሱ የእግር ኳስ ሜዳ 10 ሜዳ ላይ ያለ እሱን ማንሳት ይቻላል እንደ ምሳሌ። ስለዚህ አንዱ የክቡር ጠቅላይ ሚኒስትራችንም በቅርቡ እንደምታስታውሱት በጣም በርካታ በተለይ ቤለር ሜዳ ላይ ልደታ ክፍለ ከተማ ላይም እሳቸው በራሳቸው ተነሳሽነት በተለይ ትውልድ ላይ ህፃናት ላይ የምንሰራው ትልቅ ፋይዳ ያለው ስለሆነ አልባሌ ቦታ እንዳይውሉ ከስፖርቱ ባሻገር ጊዜያቸውን በጨዋታ ላይ እንዲያሳልፉ ትርፍ ጊዜያቸውን እሱ ብቻ አይደለም ተተኪ ስፖርተኞች የሚፈጠሩበት እንደመሆኑ መጠን ትውልድ ላይ ህፃናት ላይ ወጣቶች ላይ መስራት የወደፊት ሀገር ተረካቢ ወጣቶች ላይ መስራት በዚያው ሳለ ደግሞ ጤንነቱ የተጠበቀ ሀገር ተረካቢ ዜጋ ከመፍጠር አኳያ በስፖርት ፖሊሲው ላይ እንደተቀመጠው ህብረተሰቡ ህዝቡ በሚኖርበት በሚሰራበትና በሚማርበት አካባቢ አካል ብቃት እንቅስቃሴ በማድረግ ጤንነቱ የተጠበቀ ዜጋ እንዲሁም ሰራተኛው ደግሞ በተለይ የመንግስት ሰራተኛው መንግስታዊ ያልሆኑ ተቋማት ላይ ያሉ ሰራተኞች በአእምሮ የበሰለ ንቁ ብቁ እና አገልጋይ ዜጋ ከመፍጠር አኳያም ሰራተኛ ከመፍጠር አኳያም ትልቅ ፋይዳ ያለው ስለሆነ ለስፖርት ማዘውተሪያ ስፍራዎች በጣም በልዩ ሁኔታ ከመቼውም ጊዜ በላይ ልዩ ትኩረት ተሰጥቶ ነው እየተሰራ ያለው። አሁንም በተለይ እንደ ከተማችን ደጋግመን እንዳነሳ ነው ከለውጡ ማግስት ጀምሮ ለዚህ ስራ ትኩረት በመስጠት ወደ 394 የሚሆኑ የስፖርት ማዘውተሪያ ስፍራዎች ተገንብተው ለአገልግሎት እንዲውሉ ተደርጓል። እነዚህ ቦታዎች በተለያየ መንገድ ውድድሮች በሚኖሩበት ወቅት አንደኛ ውድድር የሚከናወንባቸው ይሆናሉ። ሁለተኛ የአካባቢው ወጣቶች መጫወት ሲፈልጉ መዝናናት ሲፈልጉ ትሬኒንግ ማድረግ ሲፈልጉ የሚያደርጉበት ፌዴሬሽኖች በተለይ እንደ ከተማችን ወደ 32 የሚሆኑ የፌዴሬሽኖች አሉ። እነዚህ ፌዴሬሽኖች ደግሞ ታዳጊ ፕሮጀክት አሏቸው። ታዳጊ ፕሮጀክቶቻቸውን በተለይ ታዳጊ ላይ የሚሰራው ስራ በጣም ትልቅ አዎንታዊ አስተዋጽኦ ያለው ስለሆነ እዚህ ላይ የሚሰሩበት ነውና ከዚህ አንፃር አጠቃላይ ስንመለከት ትምህርት ቤት ውስጥ እና ሌሎች መንግስታዊና መንግስታዊ ያልሆኑ ተቋማት ውስጥ ያሉ የስፖርት ማዘውተሪያ ስፍራዎች አሁን ያለውን ወቅታዊ ነባራዊ ሁኔታና ከሀገሪቷ ከከተማችን እድገት ጋር የተመጣጠነ እንዲሆን ከማስቻል አኳያ በጣም ልዩ ትኩረት ተሰጥቶ እየሰራ ነው። ስለዚህ ፋይዳው በጣም ሰፊ ነው ማለት ይቻላል። በጣም ጥሩ። አቶ ሰለሞን እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያስገነባው ወይ ደግሞ ለአገልግሎት ክፍት ያደረገው የስፖርት ማዘውተሪያ አለና ይህ ትልቅ ተምሳሌት ነው ብለን እናስባለን። በተለይ ደግሞ ከተማችን አዲስ አበባ ላይ የወጣቶች ጊዜያቸውን የሚያሳልፉበት ወጣት ማዕከላትም በአግባቡ ስራቸውን እየሰሩ አይደለም በሚባልበት ሁኔታ እንዲሁም የስፖርት ማዘውተሪያዎች እጥረት አለ በሚባልበት ሁኔታ ትልቅ ተምሳሌት የሆነ ስራ ነው ብለን እናስባለንና ሌሎች ተቋማት ምን ከዚህ ያገኛሉ የሚለውን እስቲ እናንሳ። በቅድሚያ ኢቢሲ ማህበራዊ ኃላፊነቱን ወስዶ በአራዳ ክፍለ ከተማ 10 ሜዳ የሚባለው በቪዲዮ እንዳየነው የቀድሞ ምስሉ አይደለም ወጣቶች ሊጫወቱበት ሰው ሊውልበት የማይችል አካባቢ ነውና ኢቢሲ ይህን ማህበራዊ ኃላፊነት ወስዶ ስለሰራልን እጅግ በጣም እናመሰግናለን። እንግዲህ እንደሚታወቀው ከተማችን ላይ ብዙ ሜዳዎች ያለሙ ሜዳዎች አሉን። ወደፊትም ሜዳ መሆን ያለባቸው የስፖርት መዘውተሪያ ቦታ መሆን ያለባቸው ሜዳዎች አሉ። ስለዚህ
መንግስታዊ የሆኑ ድርጅቶች መንግስታዊ ያልሆኑ ድርጅቶች እንደዚህ ማህበራዊ ኃላፊነታቸውን እየተወጡ እንደ ኢቢሲ ደረጃውን የጠበቀ ሜዳ መስራት አለባቸው ብለን እናምናለን። ከዚህ ጎን ለጎን የዶክተር አብይ አህመድ ኢኒሼቲቭን ካየን የመደመር መጽሐፍ ትውልድ መጽሐፍን በመሸጥ በከተማ አስተዳደራችን ላይ ለህፃናት ማቆያ ወይንም ደግሞ ደረጃውን የጠበቀ ሜዳ እንዲሰራ ገቢው በመሸጥ ላይ ነው ያለ ነው። ስለዚህ እንደኛ ክፍለ ከተማ ካየን አንድ ሜዳ ለመስራት በቅርቡ የመሰረት ድንጋይ ጥለን አስፈላጊ የሆነ በአዲስ አበባ ወጣቶችና ስፖርት ቢሮ አማካኝነት አስፈላጊውን እገዛ ተደርጎልን የዝርዝር ስራዎች ላይ እየገባን ያለንበት ሁኔታ ነው ያለው። እንግዲህ መደመር መጽሐፍ በውስጡ ምክንያታዊ ትውልድን ለመፍጠር ባህልን የሚያከብር የሀሳብ የበላይነትን የሚያከብር የሚያጠነጥን መጽሐፍ ነው። ስለዚህ ምክንያታዊ ትውልድ እንዲፈጠር እነዚህ የስፖርት ማዘውተሪያዎች ቦታ ስፍራ ያስፈልጋሉ። ስለዚህ መንግስትም ትኩረት ሰጥቶ ጎን ለጎን ከእንደነዚህ አይነት በጎ ፈቃደኞች ባለሀብቶችና መንግስታዊ ያልሆኑ ድርጅቶች ጎን ተሰልፎ ትብብር ማድረግ አለበት፣ ከተማችንን ውብ የተመቸች ማድረግ አለብን የሚል ሀሳብ ነው ያለኝ። በተደጋጋሚ የሚነሳው እንደ ሁለት ተቃራኒ ሀሳቦች ይነሳሉ። እንግዲህ በከተማዋ ውስጥ የወጣቶች የስፖርት ማዘውተሪያ ቦታዎች እጥረት እንዳለ ይነሳል። በሌላ በኩል ደግሞ ማልማት ከተቻለ ቅድም ሲያነሱት ነበርና ምንም ለአገልግሎት የማይውል የሚመስል ግን ደግሞ መልማት ከቻለ እንደዚህ መቀየር የሚቻሉ ቦታዎች በርካታ ክፍት ቦታዎች እንዳሉ ይነሳልና እነዚህን ተቃርኖዎች ለማስታረቅ እንደው ምን እየተሰራ ነው? ቅድም የተወሰነ ሲያነሱት ነበርና በቅድ ደረጃም ያለ ነገር አለና እንዴት ነው ክፍተቱን ለመሙላት እየተንቀሳቀሳችሁ ያላችሁት? በጣም ጥሩ። እንግዲህ እስካሁን የመጣንበትን መንገድ ስንመለከት በተለይ ከለውጡ በፊት የሰራናቸው ጥንካሬዎች አሉ፣ ጉድለቶች አሉ። ነገር ግን የከተማችን ወጣቶች የሚያነሷቸው ጥያቄዎች፣ የስፖርት ቤተሰቦች የሚያነሷቸው ወጣቶች፣ ህጻናት፣ ወላጆችም ጭምር የሚያነሷቸው ትምህርት ቤት ውስጥ ያሉ መምህራን፣ ተማሪዎች እና ልዩ ልዩ የህብረተሰብ ክፍሎች ከሚያነሷቸው ጥያቄዎች ውስጥ ዋነኛው ቅድም እንዳነሳሁት የስፖርት ማዘውተሪያ ስፍራ ነው። ሁለተኛው በመንግስትም ጭምር በለውጡ በጣም ልዩ ትኩረት መስጠት አለበት ተብሎ እንደ አንድ ፒላር የተቀመጠው ይሄ ነው። ይሄ ደግሞ ከሆነ ማስፋፋት አስፈላጊ ነው። ስለዚህ ከዚህ አንጻር በቅድም ያነሳሁት አለ የተሰሩት ስራዎች ሲሰሩ የስፖርት ማዘውተሪያ ስፍራዎች ባይዞ አላግባብ የታጠሩ አካባቢዎች አሉ በህገወጥ መንገድ ከተማችን ውስጥ። አንደኛ እነዚህን በማስለቀቅ እርምጃ በመውሰድ ነው። ምክንያቱም ለብዙ ሱስ ተጋላጭ እየሆነ ነው ወጣቱ። ህፃናት ተኮትኩተው ሀገር ተረካቢ እንደመሆናቸው መጠን ማደግ አለባቸው። እስከዚህ አንጻር እንደተባለው በፕራይም ሚኒስትር ደረጃ ባለፈው የመደመር ትውልድ መጽሐፍ ተዘጋጅቶ ለክብርት ከንቲባችን ባደራ መልክ ተሰጥቶ ከሌሎች ክልሎች በተለየ ሁኔታ አዲስ አበባ ላይ ለትውልድ በተለየ ወጣቶችና ህፃናት መጫወቻና የስፖርት ማዘውተሪያ ስፍራ መዋል አለበት ብለው ባደራ መልክ ነው የሰጡት። እንደ አንድ ትልቅ ነገር መወሰድ ያለበት በማግስቱ በተረከብን በማግስቱ ሽያጭ ነው የገባው በሁሉም ክፍለ ከተሞች። ለአብነት አሁን የልደታ ተነሳ እንጂ የአራዳ ተነሳ እንጂ በሁሉም ክፍለ ከተሞች እንዲወርድ ተደርጓል። በወረዳ ደረጃ እንዲወርድ ተደርጓል። በተቋማት ደረጃ እንዲወርድ ተደርጓል። ኢሚዲየትሊ ወደ ሽያጭ ተገብቷል። ከዚህ ጎን ለጎን ደግሞ ቦታ የማመቻቸት የማዘጋጀት ለምሳሌ እኔ እንኳን የተገኘሁበት አንድ 3 ክፍለ ከተሞች ላይ ንፋስ ስልክ ላይ ቦሌና የካ ፈረንሳይ አካባቢ ላይ ለበርካታ ጊዜ የህብረተሰብ ክፍል ጥያቄ ሲጠይቅባቸው የነበሩ ናቸው። ጃፓን ኮንዶሚኒየም ብናነሳ ወደ 312 የሚሆኑ አባወራዎችና እማወራዎች የሚኖሩበት በርካታ ህፃናት ልጆችና ወጣቶች ያሏቸው ናቸው። ለበርካታ ጊዜ ታጥሮ የነበረ መሬት አለ እዛ። እነሱ ደግሞ ተደጋጋሚ ሲጠይቁ የነበረበት ልጆቻቸው የሚውሉበት ኢቭን ዲዛይኑ ጭምር እያሰሩ እንደዚህ ነበር። ስለዚህ በፍጥነት ልዩ ትኩረት ተሰጥቶ እሱ ጋር እና መሰሎች ጉዳዮች ላይ ሽያጩን በመተግበር 12
የስፖርት ማዘውተሪያ ስፍራዎችን አስጀምረናል። አሁን 12ቱም የተጀመሩት በመደመር መጽሐፍ ሽያጭ ነው። በ3 ወር ውስጥ መጠናቀቅ አለበት። ሰኔ ላይ እናጠናቅቃለን ማለት ነው። እሺ አቶ በላይ አንዴ ላቋርጦት ይቅርታ። ቀደም ሲል 394 የስፖርት ማዘውተሪያዎች አሉ ብለው ነበርና በሁሉም ክፍለ ከተሞች ነው ይሄ አዲስ አበባ ውስጥ ነው ያለው አሁን አገልግሎት እየሰጠ ያለ? አዎ አገልግሎት ላይ ማለት ምንድነው ለማሳየት ነው። በለውጡ ባለፉት 3 እና 4 እና 5 ዓመታት ውስጥ ብቻ ነው አጠቃላይ በከተማችን ውስጥ ወደ 945 የሚሆኑ የስፖርት ማዘውተሪያ ስፍራዎች አሉ። ዘሆል ጥቅል ማለት ነው። ግን ከለውጡ ማግስት ጀምሮ ደግሞ ወደ 394 ተሰርተዋል። አሁን ለውጡን የምንመለከተው ቅድም ከተነሳው አኳያ እንዴት ልዩ ትኩረት እየሰጣችሁ ነው የሚለው በተከታታይ 2 ዓመታት ውስጥ አሁን 235 ናቸው የተሰሩት። ነገር ግን ከነዚህ በተጨማሪ ሰሞኑን ለመደመር ትውልድ መጽሐፍ ሽያጭ የሚውል 46 ቦታዎችን ደግሞ ለይተናል። በሁሉም ክፍለ ከተማ 46 የሚሆኑትን ለይተን በ41 ወረዳዎች ማለት ነው 12ቱን አስጀምረናል። ቀጣይ በሚቀጥሉት ዓመታት ደግሞ የ10 ዓመት ስትራቴጂክ እቅድ አለ፣ የ5 ዓመት ስትራቴጂክ እቅድ አለ። በየዓመቱ እየተቆረሰ እንትን የሚል ከዚህ አንጻር ደግሞ ወደ 5000 የሚሆኑ የስፖርት ማዘውተሪያ ስፍራዎችን ማስፋፋት አለብን ከተማችን ውስጥ ብለን እየሰራን ያለ ነውና ከዚህ አንጻር ስንመለከት አንደኛው በጣም በልዩ ትኩረት በፕራይም ሚኒስትር ደረጃ ይሄ እየተደረገ ነው። ሁለተኛ በክብርት ከንቲባም ጭምር በጥብቅ ዲሲፕሊን እየተገመገመ እየታየ እየሄደ ነው ያለው። ይሄ ብዙ ጊዜ መሪዎችን ስንመለከት በዚህ ደረጃ ለስፖርቱ ዘርፍ ትኩረት ሰጥቶ እየገመገሙ እያስፋፉ ትውልድ ላይ ህፃናት ላይ እየሰራን የመጣንበት መንገድ ብንመለከት መሰረታዊ ችግሮች ነበሩና ይሄ ለኛ በጣም ትልቅ እድል እና ለወደፊት ተተኪ ምርጥ ስፖርተኞች ሀገር ተረካቢ ሀገራችንን ባለም አቀፍ አደባባይ ባንዲራችንን ከፍ አድርጎ የሚያውለበልቡ ስፖርተኞችን ከመፍጠር አኳያ እንደ አንድ ትልቅ መቆጠር ስላለበት እኔ እንደውም በዚህ አጋጣሚ ኤቢሲ የሰራው ስራ ቅድም እንደተባለው ለሌሎች ተቋማት የመንግስትም ተቋማት መንግስታዊ ያልሆኑ ተቋማትም ጭምር ትውልድ መገንባት የሁላችንም እንደመሆኑ መጠን ሌሰን የሚሰጥ ስለሆነ በዚህ አጋጣሚ እነሱንም እያመሰገን ሌሎችም ደግሞ በዚህ አይነት መንገድ ወጣቶችን ታዳጊዎችን ስፖርተኞችን ማፍራት ትልቅ ፋይዳ ያለው ስለሆነ በዚህ አጋጣሚ ሌሎችም ቢመጡ እንደ ቢሮአችን ለማስተናገድ ዝግጁ ነን። ቦታ ደግሞ መሬት ደግሞ እንደተባለው በህገወጥና በተለያዩ አካላት የተያዙትን በመንጠቅ ለትውልድ እየዋለ ስለሆነ ይሄን ለማድረግ እንደ ከተማም ዝግጁ ነን። መልካም ነው። እንግዲህ አብዛኞቹን ጥያቄዎች አንስተናቸዋል። ምናልባት እንደው አጠር አድርገው አቶ ሰለሞን እንደው በክፍለ ከተማ ደረጃ ያላችሁ ተነሳሽነት ምን ይመስላል? አሁን የታጠሩ ቦታዎችም ምናልባት ቅርብ የምትሆኑት እናንተ ናችሁና ይሄን የጠቅላይ ሚኒስትሩ የመደመር መጽሐፉንም ሸጦ ወደ ተግባር ለመግባት በሚደረገው ጥረት እንደው አጠር አድርገው ምን አይነት እንቅስቃሴዎችን እያደረጋችሁ ነው የሚለውን እስኪ መልሱ። የተሰራውንም ደግሞ ከመጠበቅ አንጻር እዛ ላይም ሀሳብ ጥሩ እንግዲህ ክቡር ጠቅላይ ሚኒስትራችን ቤላይር ሜዳ የሚባል እጅግ ዘመናዊና ደረጃውን የጠበቀ ሜዳ ሰርተውልናል። የአካባቢ ወጣቶች በኃላፊነት እየተገለገሉበት እንዲሁም ከአጎራባች ክፍለ ከተሞች እየመጡ በሺዎች የሚቆጠሩ ወጣቶች ከሰኞ እስከ ሰኞ የሚጫወቱበት ሁኔታ ነው ያለውና ይህንን ደግሞ ማስቀጠል ይጠበቃል ከወጣቶች። ስለዚህ አሁን ያለው አጀማመር እጅግ በጣም ጥሩና አበረታች የሆነ የመጠበቅ ሁኔታ ነው ያለው። ከዛ ባሻገር ሜዳዎች መስፋት አለባቸው። የስፖርት ማዘውተሪያ ሜዳዎች ሲበዙ ነው ሌሎች የመቆየት እንትላቸው ሊኖር የሚችለውና እንደ ከተማ አስተዳደሩ በልዩ ሁኔታ የስፖርት ማዘውተሪያ ስፍራ መበራከት አለበት የሚል እቅድ ስላለው ከዛ በተሰጠን እቅድ መሰረት ከዚህ በፊት ለ3 አስርተ ዓመታት የቆሻሻ መጣያ ቦታዎች የሆኑ ምንም አይነት አገልግሎት የማይሰጡ ሜዳዎችን በማዘጋጀት ደረጃውን በጠበቀ መልኩ ሰው ኳስ ሊጫወትበት በሚችል መልኩ የዶክተር አብይ መጽሐፍ የመደመር ትውልድ የሚለውን መጽሐፍ ከወጣለት ዋጋ በላይ ህብረተሰቡ ይገዛዋል። እስከ በመቶ ሺዎች የሚቆጠር ዋጋ እየከፈለ ነው ህብረተሰቡ የሚገዛው መጽሐፍ። ስለዚህ በቂ የሆነ ገንዘብ እንሰበስባለን ከመጽሐፍ ሽያጭ በሚል ቦታዎች አዘጋጅተናል። ስለዚህ
ኮንትራክተሮችን ለይተናል። ሜዳዎችን አንድ ሁለት በየክፍለ ከተማ እያሰፋን የምንሰራበት ሁኔታ ነው ያለው። የከተማ አስተዳደሩም በልዩ ሁኔታ ሜዳዎች ለዚህ ዓላማ እንዲውሉ ውሳኔዎች በመስጠት አግዞናል። ስለዚህ ከዚህ በፊት ያልተወሰኑ ውሳኔዎችን የስፖርት ማዘውተሪያ ምክንያታዊ ትውልድ ሊፈጠር የሚችለው ሰው በአካል በስነ አእምሮ ያደገ ሲሆን ነውና በዚህም ይሄንን ለተባበሩ ክቡር ጠቅላይ ሚኒስትራችንም እንዳስተዳደሩም በወጣቶች ስም ማመስገን እፈልጋለሁ። በጣም አሪፍ። በእንግዲህ እዚህ በማለዳ መታችሁ ይሄን የመሰለ ማብራሪያ ስለሰጣችሁን እናመሰግናለን። የአዲስ አበባ ወጣቶችና ስፖርት ቢሮ ኃላፊ አቶ በላይ ደጀን እንደዚሁም ደግሞ የአራዳ ክፍለ ከተማ ምክትል ዋና ስራ አስፈጻሚ አቶ ሰለሞን ኃይሌ ለጊዜያችሁም ለሀሳባችሁም እናመሰግናለን። እኛም እናመሰግናለን። ተመልካቾች ወደ 2 ሰዓት አጫጭር ዜና ነው የምናልፈው። በሰዓት መጣበብ ምክንያት ትንሽ ሰዓት ገፍተናል። ለሱ ይቅርታ እንጠይቃለን። ትግስቱ ቡቼ እዚህ ስቱዲዮ አለ። ወደሱ መራችኋለሁ። ጤና ይስጥልን። እንደምን ቆያችሁ? አለን። መቀጠል ትችላለህ። አመሰግናለሁ። ከኢትዮጵያ ቴሌቪዥን ጤና ይስጥልን ኢትዮጵያ ዝግጅት ነው። የሰዓቱ አጫጭር ዜናዎችን እንሆ። በኢትዮጵያ አጠቃላይ እየታረሰ ካለው 14 ሚሊዮን ሄክታር መሬት 45 በመቶ በኩታ ገጠም የለማ መሆኑን የግብርና ሚኒስትሩ ዶክተር ግርማ አመንቴ ገለጹ። በለውጡ ዓመታት በተለይም የግብርናው ዘርፍ ለማሳደግ በተከናወኑ ተግባራት የስንዴ ልማትን ጨምሮ በበቆሎና የጤፍ ምርት እንዲሁም በአትክልትና ፍራፍሬ የላቀ ውጤት ማስመዘገብ ተችሏል ብለዋል። በቀጣይም የግብርናው ዘርፍ የተሻለ እድገት የሚመዘገብበት እንዲሆን የቴክኖሎጂ አቅርቦትን ከማጠናከር ባለፈ የክላስተር ልማት በስፋት የሚከናወን መሆኑን የግብርና ሚኒስቴር አስታውቋል። የግብርና ሚኒስትሩ ዶክተር ግርማ አመንቴ ከኢትዮጵያ ዜና አገልግሎት ጋር በነበራቸው ቆይታ በኢትዮጵያ እየታረሰ ካለው 14 ሚሊዮን ሄክታር መሬት ባለፉት 3 ዓመታት 45 በመቶ በኩታ ገጠም የለማ መሆኑን ተናግረዋል። በዚህም ለአርሶ አደሩ የቴክኖሎጂ አቅርቦትና ሌሎችንም ግብዓቶች ተደራሽ በማድረግ የሜካናይዜሽን ልማት የሚያስችል ምቹ ሁኔታ መፈጠሩንም አብራርተዋል። የኢትዮጵያ ወጣቶች ምክር ቤት ተመሰረተ። የምክር ቤቱ የምስረታ መርሃ ግብር ከፍተኛ የመንግስት ኃላፊዎችና ሌሎች ባለድርሻ አካላት በተገኙበት በአዲስ አበባ ተካሂዷል። የምክር ቤቱ ምስረታ ዋነኛ ዓላማ ወጣቶች ሰላማዊ ሞጋችና ለሀገር እድገት የላቀ አስተዋጽኦ እንዲኖራቸው ለማስቻል መሆኑ በመርሃ ግብሩ ላይ ተነስቷል። በተጨማሪም ፓን አፍሪካኒዝም በተግባር ለማሳየትና ለቀጠናውም ጭምር ተምሳሌት የመሆን እቅድ ያነገበ መሆኑንም ተመላክቷል። በምክር ቤቱ የመስረቻ መርሃ ግብር ላይ የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር እርጎጌ ተስፋዬ፣ የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ እንዲሁም ሌሎች ከፍተኛ የመንግስት የስራ ኃላፊዎችና የሚመለከታቸው አካላትም ተገኝተዋል። የኢትዮጵያ ወጣቶች ምክር ቤት ለወጣቶች ድምጽ በሚል መሪ ሀሳብ በተካሄደው ሁነት ከሁሉም የሀገሪቱ አካባቢዎች የተወጣጡ ወጣቶች ታድመዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የረመዳን ጾምን ምክንያት በማድረግ ማዕድ አጋሩ። ከንቲባዋ ማዕድ ያጋሩት 1444ኛውን የረመዳን ጾም ምክንያት በማድረግ ነው። የማዕድ ማጋራት የተደረገላቸው በመዲናዋ በዝቅተኛ የኑሮ ደረጃ ላይ የሚገኙ ዜጎች ሲሆኑ ቁጥራቸውም 500 ነው። እንደ ሪፖርተራችን ጥላሁን ካሳ ዘገባ የማዕድ ማጋራቱ የተደረገው ከጠቅላይ ሚኒስትር አብይ አህመድ በተደረገ ድጋፍና ከግል ድርጅቶች ጋር በመቀናጀት ሲሆን ከንቲባዋም ድጋፉን አስረክበዋል። በፊንላንድ በተካሄደው ምርጫ የሀገሪቱ መሪ ሳና ማሪን ብርቱ ፉክክር ገጠማቸው። የጠበቀ ምክክር የተደረገበትና ፉክክርም የታየበት ይህ የሀገሪቱ ምርጫ የኢኮኖሚ ውድቀትና የሕዝብ አገልግሎት መጓደል የግራ ክንፍ ፓርቲ ተመራጭ የሆኑ ጠቅላይ ሚኒስትር ሳራ ማሪን ስልጣን ሊያሳጣት ይችላል ተብሏል። የ37 ዓመቷ ማሪን በብዙ ፊንላንዳውያን በተለይ በወጣቱ ዘንድ እውቅና ያላት ስትሆን በአንዳንድ ወግ አጥባቂዎች ዘንድ ለጡረታና ለትምህርት ከፍተኛ ወጪ አውጥታለች በሚል ኃላፊነት የጎደላቸው እንደሆኑ ተደርጎ ይቆጠራል ሲል አልጀዚራ በዘገባው አስነብቧል። የሁለት ሰዓት አጫጭር ዜናዎቹ እስካሁኑ ነበሩ። ትዕግስቱ ብቻ ነኝ። እነዚህ ነበሩ ዜናዎቻችን። እናመሰግናለን።
እሺ እንቀጥላለን። በሁለተኛው ምዕራፍ ደግሞ ወደ ምን መለከተው ጉዳይ ነው የምናልፈው። የጤና ይስጥልኝ ኢትዮጵያ ዝግጅቶች አጋር ኢትዮ ቴሌኮም እጅግ አድርገን እናመሰግናለን። ወደ ሁለተኛው ጉዳያችን ሁለተኛው ጉዳያችን የበጎ ፍቃደኝነትን ይመለከታል። የበጎ ፍቃድ ሐኪሞች ከዲቦራ ፋውንዴሽን ጋር በመተባበር የአእምሮ እድገት ውስንነት ላለባቸው 100 ህጻናት ነፃ የልብ ሕክምና አገልግሎት ስለመሰጠቱ ነው የሚነግረን። አዎ የዲቦራ ፋውንዴሽን ዋና ስራ አስኪያጅ ወይዘሮ ቤኪ አባዱላ ከግልና ከመንግስት የሕክምና ተቋማት በመጡ በጎ ፍቃደኛ ሐኪሞች ለአእምሮ እድገት ውስንነት ላላቸው ህጻናት ነፃ የልብ ሕክምና አገልግሎት ስለመሰጠቱም ተናግረዋል። መታሰቢያ ደረጃ ተጨማሪውን ትነግረናለች። የዲቦራ ፋውንዴሽን የአእምሮ እድገት ውስንነት ላለባቸው ከ1500 በላይ ህጻናትና ታዳጊዎች የተለያዩ አገልግሎቶችን ይሰጣል። ፋውንዴሽኑ የበጎ ፍቃድ አገልግሎት ከሚሰጡ ዜጎችና ድርጅቶች ጋር በመተባበር በተለይም የአእምሮ እድገት ውስንነት ላለባቸው የጤና የትምህርትና የሰብአዊ መብት አገልግሎት እየሰጠ መሆኑን የፋውንዴሽኑ ዋና ስራ አስኪያጅ ቤኪ አባዱላ ይገልጻሉ። ከዚሁ ጋር ተያይዞም ከፍለው መታከም ለማይችሉ የአእምሮ እድገት ውስንነት ላለባቸው ህጻናት ነፃ የልብ ሕክምና አገልግሎት ተሰጥቷል። ፋውንዴሽኑ በለገጣፎ ለገዳዲ ከተማ እያስገነባ ያለውን ትምህርት ቤት በማጠናቀቅ ላይ ሲሆን በትምህርት ቤት ውስጥ የፊዚዮቴራፒ የሙያና ህይወት ክህሎት ስልጠና መጀመሩንም ዋና ስራ አስኪያጇ ተናግረዋል። ጤና ላይ ትምህርት ላይና ፖሊሲ አድቮኬሲ ላይ እየሰራ ይገኛል። በጤና ዙሪያ አሁን ዛሬ እንደመጣችሁት እንዳያችሁት አይነት የልብ ሕክምና ከአንገት በላይ የአይን ሕክምና እንሰጣለን። ሌላም ቦታ ደግሞ እነዚህ ልጆች ጥሩ ሕክምና የሚያገኙበት ሲስተም ለመዘርጋት ከፓዮኒርና ውዳሴ ዳያግኖስቲክስ ሴንተር ጋር ፓርትነር ሆነንም አንዳንድ እንደዚህ ምርመራዎችን በነፃ እንዲያገኙ ብዙ እኛ ጋር የተመዘገቡ ቤተሰቦቻችን ኢኮኖሚካሊ ይሄ የሚከብዳቸው ነው። አሁን ይሄ ኤምአርአይ እነዚህ ስካኖች ሲቲ ስካን ምናምን በጣም ውድ ነው። ከፓዮኒርና ከውዳሴ ጋር ፓርትነር ሆነን እነዚህ ቤተሰብ እዛ እየላክን ነፃ አገልግሎት ያገኛሉ ማለት ነው። በትምህርት ላይ ደግሞ ለገጣፎ ለገዳዲ ላይ 56000 ካሬ ሜትር ስኩዌር የገነባ ነው ትምህርት ቤት አለ። አሁን ግማሽ ለግማሽ አልቋል። አሁን ላይ የጀመረው ሰርቪስ አለ። እዛ ፊዚዮቴራፒ ይሰጣል እና ከ10 እስከ 16 ዓመት የሆኑ ልጆችን በላይፍ ስኪል እና ቮኬሽናል ትሬኒንግ እየሰጠ ይገኛል። ዲቦራ ፋውንዴሽን ከዚህ ቀደም የተለያዩ ዘመቻዎችን በማካሄድ 600 ለሚደርሱ የአእምሮ እድገት ውስንነት ላለባቸው ታዳጊዎች የአይንና ከአንገት በላይ ሕክምናን ሰጥቷል። በበጎ ፈቃድ ከተሳተፉ ሐኪሞች መካከልም ዶክተር ሚካኤል ጥላሁን የአእምሮ እድገት ውስንነት ያለባቸው ህጻናት እንደ ሌሎች ሰዎች የጤና አገልግሎት የማግኘት መብት አላቸው ብለዋል። ይህም የሚሆነው ሁሉም መተባበርና መተጋገዝ ሲችል መሆኑን ጠቅሰው ህብረተሰቡ በተለይ ደግሞ የጤና ባለሙያዎች ለአእምሮ እድገት ውስንነት ላለባቸው ዜጎች የበጎ ፈቃድ አገልግሎት በመስጠት ድጋፍ እንዲያደርጉ ጥሪ አቅርበዋል። እነዚህ ህጻናቶች ሌላኛው ምንም ችግር የሌለበትም ህጻን ማግኘት ያለበትን የህክምና አገልግሎት ማግኘት አለባቸውና ያንን ታሳቢ በማድረግ ነው። ምክንያቱም ብዙዎቹን ወላጆች ስናናግር አብዛኞቹ ልጆቻቸውን ቤት ደብቀው የግድ ሁኔታው ሲያስገድድ ነው ይዘዋቸው የሚወጡትና ቀድሞ ቢገኝ ማድረግ የሚቻሉትን ህክምናዎች ማድረግ የሚቻልበት ሁኔታ መፍጠር ስለምንችል በዚህ ሙያ የተሰማራም ህብረተሰቡ በተለይ ደግሞ ህክምናውን ማግኘት እንደሚችሉ አውቀው እስከየት ድረስ ነው ህክምናው የሚሰጠው የሚለውን ባለሙያው መወሰን ይችላል። ግን እንደ ወላጅ እንደ ማህበረሰብ ወደ ህክምና ተቋም ወስዶ ልክ አሁን እንደዚህ አይነት የበጎ ፈቃደኝነት አገልግሎት መስጠት ስለሚቻል ሌሎችም ባለሙያዎች ይሄ ነገር ከዚህ በኋላ ምንም አናረግም የሚል አመለካከቱን ወደ ኋላ ትቶ እስከየት ድረስ ማገዝ እንችላለን ተብሎ በየትኛውም የሙያ ዘርፍ ያሉ የህክምና ባለሙያዎች በበጎ ፈቃደኝነት እነዚህን ልጆች መድረስ ቢቻል ምክንያቱም ለውጥ ማምጣት ስለሚቻል ማለት ነው። ዲቦራ ፋውንዴሽን በአባዱላ ገመዳ በ2011 ዓ.ም ተመስርቶ የአእምሮ እድገት ውስንነት ላለባቸውና ለሌሎችም ዜጎች አገልግሎቶችን እየሰጠ ይገኛል። ዘገባው የኢዜአ ነው። በጤና ኢትዮጵያ ወደ መጨረሻው ጉዳያችን ነው የምናልፈው፣ ወደ ቢዝነስ ጉዳያችን ነው የምናልፈው። ለዚህ ደግሞ መሐመድ አልቃድር እዚህ ይገኛል። ማሜ እንዴት ነህ? አለ የተለያዩ ቢዝነስ መረጃዎች አሉ፣ ወደ ተመልካቾቻችን እናደርሳለን። እሺ የተከበራችሁ ተመልካቾች እንደምን አድራችኋል? የቢዝነስ መረጃዎችን አሁን ወደ እናንተ እናደርሳለን። ቀዳሚ የምናደርገው በሀገሪቱ የነዳጅ ስርጭትን ለመቆጣጠር እንዲሁም አቅርቦቱን ለማሳለጥ የሚያስችል የዲጂታል ስርዓት እየዘረጋ መሆኑን የኢትዮጵያ ነዳጅና ኢነርጂ ባለስልጣን አስታውቋል። በሀገሪቱ በሁሉም አካባቢዎች የነዳጅ ግብይትን ወደ ዲጂታል በመቀየር
በነዳጅ አቅርቦትና ስርጭት ላይ የሚታዩ ችግሮችን ለማቃለል እየሰራሁ ነው ያለው ባለስልጣኑ ከጋምቤላ ክልል የዘርፉ ባለድርሻ አካላት ጋር በነዳጅ አቅርቦትና ስርጭት መመሪያዎችና ሌሎች ጉዳዮች ዙሪያ ውይይትን አድርጓል። የባለስልጣኑ በዚህ ውይይት ላይ እንግዲህ በነዳጅ ላይ በተካሄዱ ከፍተኛ ቁጥጥር ወደ ደቡብና ምስራቅ የሀገሪቱ አካባቢዎች ሲሄዱ የነበሩ የነዳጅ ኮንትሮባንዶች 70% ያክል መቀነስ ስለመቻሉ የባለስልጣኑ የነዳጅ ውጤቶች ግብይትና ስታንዳርድ ጥናት ምርምር ዳይሬክተር የሆኑት ለሜሳ ቱሉ ገልጸዋል። ችግሩን ለማስቀረት በሁሉም የሀገሪቱ አካባቢዎች የነዳጅ ግብይት ሰንሰለቱን ሙሉ በሙሉ ወደ ዲጂታል በማድረግ በነዳጅ አቅርቦትና ስርጭት ላይ የሚታየውን ክፍተት ለመሙላት እየሰራ መሆኑንም ገልጸዋል። የዲጂታል ግብይቱ በሙከራ ደረጃ በአዲስ አበባ መተግበር መጀመሩም ነው የተጠቆመው። ከግንቦት ወር 2015 ጀምሮ በሁሉም ክልሎች ስራ ላይ የሚውልም ይሆናል ነው የተባለው። ዘገባው የኢዜአ ነው። ሌላኛው መረጃችን በአዲስ አበባ ከታክስ ወራና ማጭበርበር ጋር ተያይዞ ህገወጥ ተግባራትን ለመከላከል የሚወሰዱ እርምጃዎች ተጠናክረው እንደሚቀጥሉ የመዲናው ገቢዎች ቢሮ ገልጿል። በአዲስ አበባ ኮልፌ ቀራኒዮ ክፍለ ከተማ ለታማኝ ግብር ከፋዮች ሽልማትና እውቅና በተሰጠበት ወቅት ነው ይኸው እርምጃ ሊወሰድ እንደሚችል የተገለጸው። በሽልማትና እውቅና መርሃ ግብሩ ላይ እንግዲህ 15 የፕላቲኒየም፣ 35 የወርቅና 50 የብር እንዲሁም በድምሩ 100 ለሚሆኑ ግብር ከፋዮች ሽልማትና እውቅና ተሰጥቷል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ኃላፊ አቶ አደም ኑሪ ከታክስ ስወራና ማጭበርበር ጋር ተያይዞ ህገወጥ ተግባራትን ለመከላከል የሚወሰዱ እርምጃዎች ተጠናክረው እንደሚቀጥሉ ነው የገለጹት። በአሁኑ ወቅትም በመዲናዋ ታማኝ ግብር ከፋዮች በተበራክተው የሚሰበሰበውን ገቢ መጠን ለማሳደግ እየተሰራ በመሆኑ ለስኬታማነቱ ባለድርሻ አካላት ሚናቸውን መወጣት እንዳለባቸውም በወቅቱ አሳስበዋል። የኮልፌ ቀራኒዮ ክፍለ ከተማ ዋና ስራ አስፈጻሚ ዜጎችም በተለያዩ ምርቶችን በማምረት እየተሳተፉ ነው የሚገኙት። በሀገሪቱ ከተሞችም ይህንኑ የእደ ጥበብ ስራዎቻቸውን በመሸጥም ላይ ነው የሚገኙት። በእነዚህም እንግዲህ የውሃ ውስጥ እንስሳት ቅሪተ አካል የሚሰሩ ጌጣጌጦች ዲዛይን ለመስራት ከ1 ሰዓት እስከ ወራት እንደሚፈጅባቸውም የዚሁ ዘርፍ ላይ የተሰማሩት ባለሙያዎች ይናገራሉ። የእደ ጥበብ ባለሙያዎቹ እንደ ጥሬ ዕቃነት የሚገለገሉበት ቅሪተ አካልም ከአውስትራሊያ፣ ኦማን እንዲሁም ደግሞ ከጃፓን እያስገቡ እንዳለም ነው የተገለጸው። ምርቶቹ ከሀገር ውስጥ ገበያ ባለፈም በሳውዲ አረቢያ፣
በዱባይ በፈረንሳይ እንዲሁም በጀርመን እየላኩ ለሀገራቸው ለግብጽ የውጭ ምንዛሬን ማምጣት ስለመቻላቸው አፍሪካን ኒውስ በዘገባው አመላክቷል። የተከበራችሁ ተመልካቾች ለጤና ይስጥልኝ ኢትዮጵያ ያዝናቸው የማለዳው የቢዝነስ መረጃዎች እነዚሁ ናቸው። መልካም ቀን ይሁንላችሁ። ወደ እናንተ ልመለስ። አመሰግናለሁ። እምነት፣ ዱዓ፣ ጾም፣ ሰደቃና ወደ ቅድስት ከተማ መካ የሐጅ ጉዞ ማድረግ ሙስሊሞች በፈጣሪያቸው የታዘዙት የግዴታ ተግባራት ወይም የእስልምና ምሰሶች ናቸው። ወርሃ ረመዳን ደግሞ በሙስሊሞች ዘንድ የመንፈሳዊነት ልምምድ የሚጠነክርበት፣ እስልምና በእውን የሚገለጥበት እጅግ የተቀደሰ ወር ሲሆን ከአምስቱ የእስልምና ምሰሶች አንዱና የእምነቱ ተከታዮች ከፈጣሪያቸው ጋር በዱዓ የሚገናኙበት፣ መተሳሰብና አብሮነት ደምቆ የሚታይበት የጾም ወቅት ነው። ይህ የጾም ወቅት ሰላም፣ ፍቅርና መተሳሰብ የሚጎለብትበት፣ ከፈጣሪያችሁ በዱዓ ያቀረባችሁት ጥያቄያችሁ ምላሽ የሚያገኝበት ይሁንላችሁ። አዋሽ ባንክ። ለሞባይል ስልኮ የጥሪ ማሳመሪያ የወደዱትን ጣዕም ይምረጡ፣ የስልኮን ጥሪ ያጣፍጡ። የጥሪ ማሳመሪያ አገልግሎት ከአዳዲስ አማራጮች ጋር ቀረበሉ። በታዋቂ ድምፃውያን ምርጥ ዜማዎች የራስዎን ላይብረሪ መክፈት ይችላሉ። ምን ብቻ እርስዎ ወደ ሌላ ሰው ስልክ ሲደውሉ የፈለጉትን ጥሪ ማሳመሪያ ብቻ መርጠው መስማት ይችላሉ። ለተለያዩ ሰዎች የራሳቸው ዘፈኖች፣ እንደ ደዋዩ ማንነት የተለያየ የሙዚቃ አይነት፣ ለፍቅረኛ መተኪያ ለሌላት እናት ለጋሻ መከታው አባት ምርጫው መንፈሳዊ ዜማ ከሆነ እንደ ፍላጎቱ ያገኛሉ። አገልግሎቱን ሲጠቀሙ ለአንድ ሙዚቃ 5 ብር እንዲሁም ለወራዊ ኪራይ 5 ብር ብቻ ይከፍላሉ። 822 ላይ በመደወል ወይም ብለው በመላክ በማይቲዮ ቴሌሞባይል መተግበሪያ እንዲሁም www.crbt.ኢቲን በመጎብኘት በቀላሉ ይመዝገቡ። ኢትዮ ቴሌኮም። ያለሁበት ስኬት የትጋትና የመታተር ውጤት ነው። ከሁሉም በላይ ደግሞ በራሴ አቅም እምነት እንዲኖረኝ ያደረጉኝ የወሰንኳቸው ብልህ ውሳኔዎች ናቸው። ለትምህርትና ለእውቀት ትልቅ ቦታ መስጠቴ፣ ሌት ተቀን ሳልሰለች በርትቼ እየሠራው ቤት መቀለሴ፣ እንዲሁም ገንዘቤን በትክክለኛው ቦታ መዋሌ ዛሬም እንደ ትላንቱ ያለምንም ቅድመ ሁኔታ ከአያት በገዛሁት ቤት ሌሎች ህልሞቼን ለማሳካት ቆርጫለሁ። አዎ፣ ይህ የብልሆች የኢንቨስትመንት ምርጫ ነው። በ60/40 የረጅም ጊዜ አከፋፈል ቤት ገዝተው ከቤትም ባለፈ ሌሎች ህልሞችን እውን ያድርጉበት። ለበለጠ መረጃ ይደውሉልን ወይም በአቅራቢያው የሚገኙ የሽያጭ ቢሮዎቻችንን ይጎብኙ። ህልሞን ቤት ይስጡት። አያት ዞሮ መግቢያዬ። ህይወት በአንድ ጀንበር አትረታ። ኑሮን ለማሸነፍ ስንማትር ልክ እንደ ቀድሞቹ አባቶቻችን ታታሪ፣ ሰውን አክባሪ፣ ቅንና ታማኝ መሆን መዘንጋት በፍጹም የለብንም። ከሰዎች ጋር በመልካም ስነ ምግባር ተኗኗር እንደሚለው ሁሉ በችግር ሰዓት ከጎናችን የሚቆሙት ከኛ ስኬት ውጪ ሌላ ማየት የማይፈልጉት የሚችሉትን ሁሉ አበርክተው ከሰጡን ውጪ ጭማሪ የማይቀበሉት ቀና አጋሮቻችን ናቸው። እርሶም ሱና እየተከተሉ ሐራምን እየራቁ አቋራጭ መንገድ ሳይፈልጉ በህይወት ጎዳናዎች ላይ ቅን ሆነው ተጉዘው ኑሮን ያሸንፉ፣ ህይወቶን ይለውጡ፣ የልፋቶንም መልካም ውጤት ያጣጥሙ። እኛም ልክ እንደድሮ በደንበኞቻችን ፍላጎት መሰረት የሸሪዓውን መርህ በተከተለ ከወለድ ነፃ የቁጠባ ሂሳብ አማራጮችን እንዲሁም የፋይናንሲንግና የኢንቨስትመንት አገልግሎቶቻችንን በአቅራቢያው በሚገኝ በሁሉም የኦሮሚያ ህብረት ሥራ ባንክ ቅርንጫፎቻችንና ከወለድ ነፃ ኩፕ አልሁዳ ቅርንጫፎቻችን በኩል ስናቀርብሎት ከታላቅ አክብሮት ጋር ነው። ረመዳን ሙባረክ። ኩፕ አልሁዳ እውነተኛ አጋሮ። ተጫዎች እሺ፣ መብራት ተቆርጦ ቤታችን ጭር ብሏል። ምን ነው ታዲያ ለምን አልተቀጠለም? ትላንት ለመክፈል ሄጄ ወረፋውን አልቻልኩት። ዛሬስ? ዛሬ ደግሞ ዝግ ነው፣ ስራ የለም። እሱ እኮ ድሮ ቀረ። እንዴት? እዚህ ሆኖ በሞባይል በእጅ ስልክ መክፈል ተጀመረ። ምን ሆናለች? መብራት እያልን ስለ ስልክ ታወራለች። ትክክል ነች። ሁሉም ነገር ቀለለ። በቴሌብር ኤሌክትሪክ ፍጆታ ሂሳብ መክፈል ተቻለ። በማንኛውም ቀንና ሰዓት ካሉበት ሆኖ በቴሌብር መክፈል ይችላል።
እንዲህ ነው እንጂ ጉዳይ ፈጻሚ ቴክኖሎጂ ቴሌብር እያለ ከእንግዲህ የመብራት ሂሳብ ለመክፈል ጉልበት አላባክን ጊዜም አላጠፋ ደህና ሁኖ ረፋ የኤሌክትሪክ የቴሌኮም እንዲሁም ሌሎች የአገልግሎት ክፍያዎችን የቴሌብር መተግበሪያን በመጠቀም ወይም ኮከብ 127 መሰላል ላይ በመደወል በቀላሉ ይክፈሉ። ቀላል ፈጣን ምቹና አስተማማኝ የክፍያ ስርዓት ቅብርር በቴሌብር ቴሌብር ከኢትዮ ቴሌኮም በጤና ይስጥልኝ ኢትዮጵያ ከያዝናቸው ወደ መጨረሻው ጉዳያችን እናልፋለን። በአሜሪካ ደቡብና ምዕራብ ግዛቶች በተከሰተ ኃይለኛ ንፋስ የብዙዎች ሕይወት ስለማለፉ መረጃዎች ይወጡ ነው። በአሜሪካ በተለያዩ ግዛቶች በየጊዜው በሚፈጠር ኃይለኛ ንፋስ ምክንያት በሰውና በንብረት ላይ ከፍተኛ ጉዳት እየደረሰ ስለመሆኑ ነው የመገናኛ ብዙሃን እየዘገቡ የሚገኘው። ይህንን ጉዳይ ባልደረባችን ትግስቱ ቡቼ እንደሚከተል ያስቃኘናል። በአሜሪካ በተለያዩ ግዛቶች በየጊዜው የሚፈጠረው ኃይለኛ ንፋስ ምክንያት በሰውና በንብረት ላይ ከፍተኛ ጉዳት ይደርሳል። አሁንም በአሜሪካ ደቡብና ምዕራብ በተለያዩ ግዛቶች በተከሰተው ኃይለኛ ንፋስ የበርካታዎች ሕይወት አልፏል። በተለይ በደቡብና በምዕራብ አሜሪካ ግዛቶች አደጋው እየተለመደ እየሆነ መምጣቱ አሳሳቢ መሆኑን ኃላፊዎች በየጊዜው ሲያሳውቁና ሲያስጠነቅቁም ቆይቷል። በአርካንሳስ ግዛት በተከሰተው ኃይለኛ ንፋስም በሰው ሕይወትና በንብረት ጉዳት ደርሷል። ኃይለኛ ንፋስ መጣ። ከዛም ተረበሽን። መግቢያ መውጫ አጣን። ተበታትነን ቀረን። It was definitely the scariest moment of my life. በህይወት በጣም አስደንጋጭ ክስተት ነው። እየሆነ ያለው ነገርም ከባድ ነው። ክፉ ጠባሳ ነው ያሳረፈብን ያለው። በየጊዜው ለሚፈጠረው ለኃይለኛው ንፋስ እየተጣራ መንስኤ አልታወቀም። ይሁን እንጂ የስነ አየር ጠባይ ተመራማሪዎች ጉዳዩ በተለያዩ ጊዜ ከሚነሳው አውሎ ነፋስ ጋር እንደሚያዝ ሲያስታውቁና ሲያስጠነቅቁም ቆይተዋል። ይህ ንፋስ ከሳምንት በፊትም በሚሲሲፒ ግዛት በመከሰቱ የ26 ሰዎች ሕይወት ጠፍቷል። በኢሊኖይስ ግዛትም የቲያትር ቤት ጣሪያ ተደርምሶ አንድ ሰው ሲሞት ከ40 በላይ ሰዎች ደግሞ ተጎድተዋል። በሌሊት ነበር አደጋው የተከሰተው። ከ200 በላይ ሰዎች ነበሩበት። በዚህም